አሜሪካን ሀገርም ብንኖር ነገሮችን ለማግኘት መታገል አለብን። ትግል አለው። በቀላሉ ይሄ ነው ወሰዱ ተብሎ የሚሰጠን ነገር የለም። ከዛ ልጄን ስትገሉት በጣም በሚያሳዝን ሁኔታ የአሜሪካን ሕግ ቤታችሁን ጥሶ በሳሎናችሁ ተገኝቶ ራሳችሁን ለመከላከል ስትሉ ገደላችሁት። ስለዚህ ምንም አማራጭ አልነበራችሁም ብሎ እናንተ ነፃ ይለቃችኋል። ልጄን ማጣው እኔ ነኝ ነው። ኮሚኒቲ ላይ ልጄ ሴፍ አይደለም ስላቸው ይሄንን ነው የሚመስለው። እና this is a good example ነው ለነሱ። አይዞሽ እና እሱ የጥቁር እናት ምን ማለት ነው? ይሄ የእስራኤል እንትን አይደለም፣ ስነ ምግባር አይደለም። በጣም አዝናለሁ። ነገር ከቁጥጥር ውጭ ስለሆነብኝ ለጥቂት ሰከንዶች ዝም ማለት ፈልጋለሁ። ልጄን እንደው በሆነ አጋጣሚ እጁ ላይ አስገብቶ ሊገድለው እንደ ጆርጅ ፍሎይድ ሞመንት ሀፕን ቢያደርግበት የኔ ልጅ በጸጥታ የሚሞት ነው። እኔ እዚህ ሀገር መኖር ከጀመርኩበት ጊዜ ጀምሮ ያስፈራኝ በዛ ልክ ያስጨነቀኝ ነገር ኖሮ አያውቅም። ህይወት በጣም ትግሉ ቀጠለ፣ ከበደ በጣም። ምንም እነሱ የሚያደርጉት ነገርም ብዙ ለውጥ ያመጣም አልመጣም። ሲፒኤስ ኬዝሽን ወደ ሲፒኤስ ልንልከው ነው አሉ፣ ቻይልድ ፕሮቴክሽን ሰርቪስ ማለት ነው። እንግዲህ እሱ ማለት ታፍ ነው። ብዙ ጊዜ ሲፒኤስ ሲነሳ የሚፈሩ የሚጨነቁ ሰዎች አሉ። ስለዚህ ኢፍ ብላክ ላይፍ ማተር ለእናንተ የጥቁር ህይወት ሪሊ የሚገዳችሁ ከሆነ ከኔ ልጅ የበለጠ ጥቁር የለም። እሱም በእጃችሁ ያለ ራሱን የማይከላከል ሴፍቲ የማያውቅ ብዙ ጭንቀት ያለበት የሁሉ ችግሬን እስከዛ ድረስ የነገርኳችሁ እናቱ ነኝ። እኔ ደግሞ ጥቁር ልጅ ማሳደግ እናት ነኝ። ሰላም ጤና ይስጥልን። እንኳን ወደ ራስ ቢኒ ሚዲያ በሰላም መጣችሁ። ዛሬ ለየት ያለች እንግዳ ይዘንላችሁ ብቅ ብለናል። በሲያትልና አካባቢ የምትኖሩ ሰዎች ይህችን እንግዳችንን አብዛኞቻችሁ ታቋታላችሁ ብለን እናስባለን። እሷ ጋር በህይወቷ ዙሪያ በጻፈችው መጽሐፍ እንዲሁም ደግሞ አንዳንድ ጠቃሚ የሆኑ ውይይቶች እናደርጋለን ማለት ነው። ከዚህ ውይይት በጣም ብዙ ነገር ታገኛላችሁ ብዬ አምናለሁ። ስለዚህ የትም እንዳትሄዱ። እንግዲህ ተመልካቾቻችን እንደተናገርኩት የዛሬዋ እንግዳችን መሰረት ኃይሌ ዛሬ በሚዲያችን ተገኝተሽ ያለሽን ሐሳብ ከኛና ከተመልካቾቻችን ጋር ለማካፈል እዚህ ድረስ ስለመጣሽ መሰረት በጣም አመሰግናለሁ። ከምንም በፊት እስቲ መሰረት ማናት? መሰረት የት ተወለደች? እድገቷ እንዴት ነበር? በአጭሩ እስቲ ስለዛ እናውራ። እሺ፣ አመሰግናለሁ። ያው እንዳልከው መሰረት ነኝ። መሰረት ኃይሌ ይባላለሁ። የተወለድኩት በጉራጌ ዞን ሴባ የሚባል አካባቢ፣ ከልጅነት እስከ እውቀት ያደግኩት አዲስ አበባ ኮልፌ ያጠና ተራ የሚባል ሰፈር በተለምዶ የሚጠራው ኮልፌ ተብሎ ነው። የተማርኩት ኤሌመንተሪ ሉትራን ሚሽን ስኩል ራስ ደስታ ሆስፒታል አጠገብ ያለው፣ ሃይ ስኩል ደግሞ የተማርኩት አዲስ ከተማ ትምህርት ቤት። በጣም አሪፍ። እና ያ ልጅነቴ በጣም አክቲቭ ነበርኩ። ኦፍ ኮርስ የመርካቶ አካባቢ ከሆነ አሜን፣ በጣም የማይፈራ ደፋር እና በጣም ብዙ ነገር የሚሳተፍ በጣም ብዙ ተሳትፎ የማደርግ ነበርኩኝ ከልጅነቴ ጀምሮ። ከዛ የመጣ ነው ማለት ነው አሁን ያለሽ አክቲቪቲ ያለሽ ተሳትፎ ማለት ነው ይመስለኛል። አዎ፣ በጣም ደስ ይላል። ከምን እንደምጀምር አላቅም። ብዙ ነገር ነው የምታረጊው፣ በብዙ ነገር አክቲቭ ነሽ። እስኪ መጀመሪያ ስለ መጽሐፍ ስለ መጽሐፍሽ በኋላ እንመጣበታል። መጽሐፍ ለመጽሐፍ መጀመሪያ ላይክ ስለ ግጥም ስለ መጣጥፍ እንበለው፣ እንዴት ነው ሐሳቡ መጀመሪያ የመጣልሽ? በልጅነትሽ ነው? ማንን አይተሽ ነው? እስቲ ከዛን ጀምር። እንግዲህ እኔ መጽሐፍ የጀመርኩት በጣም ነው አክቹሊ መጽሐፍ ሳይሆን ግጥም መጽሐፍ የጀመርኩት። ጽሁፍ የተነሳሁት የመጀመሪያው መነሻዬ ግጥም ነው። ግጥም ደግሞ ለመጽሐፍ ያነሳሳኝ የመጀመሪያው ሐሳብ የነበረው
ሶስተኛ ክፍል እያለን አንድ ቲቸር ዮሴፍ የሚባል አስተማሪ ነበርና መጽሐፍ ቅዱስ ነው የሚያስተምረን። የገና እንትን ጽፋችሁ ነው አለ፣ የክርስቶስን ውልደት በተመለከተ ግጥም ጽፋችሁ ነው አለ። ኦኬ። ከዛ ከሌላ ጋር ኮፒ እንዳታረጉ እንዳታስመስሉ ብሎ ብዙ ነገር ማስጠንቀቂያ ሰጥቷልና ማረሰው ቁጭ ብዬ ያችን ግጥም ለመጀመሪያ ጊዜ አማጥኩኝ፣ የክርስቶስን ውልደት በተመለከተ ግጥም ማለት ነውና በሚቀጥለው ቀን መጥቶ ዋው ምናምን ሲለኝ ኦኬ ግጥም እችላለሁ ማለት ነው ብለህ ከዛ እንዳልኩ ደግሞ በብዙ ነገር አክቲቭ ስለነበርኩኝ ይሄ መድረኮችን ምናምን ለመፈራ ሰው አልነበርኩም እና በዛ ምክንያት በቃ የሆነች ነገር እየጫርኩኝ መድረክ ላይ የወጡ ማንበቡን ምናምን አቤት አረኩት። ሰው ዛትሳው በዛ ነው ልምምድ። ሶስተኛ ክፍል ማለት ነው። በጣም ሶስተኛ ክፍል ያለው ነው መጀመሪያ ግጥም የሞከርኩት እና በዛው ቀጠልሽበት አይደለ? እስኪ መለስ እንበልና ትምህርት ቤት ላይ እንዴት ነው? ሚኒ ሚዲያ ላይ ምናምን ትሳተፊ ነበረ? ያ እንዳልኩ ተሳትፎ በጣም እወዳለሁ። በጣም አክቲቭ ነበርኩኝ በልጅነቴ። ስለዚህ የኛ ትምህርት ቤት ኤሌመንተሪ ትምህርት ቤት እያለን በ15 ቀን አንዴት ሮቴት እያደረገ የሚመጣ እንትን ነበረን። ከ5 እስከ 8ኛ ክፍል ያሉ ልጆች በየሳምንቱ ይደርሰናል ክፍል። የ8ኛ ክፍል ተማሪዎች አዘጋጅ ይሆናሉ፣ የ6 በቃ በመደዳ ይደርሰናል እና ሶስቱ በሚሆንበት ጊዜ የኔ ክፍል ሲደርስ ሁሉ ጊዜ ግጥም ከሚያነቡት መካከል አለውበት። ሁሉ ጊዜ ማለት ነው። ትለመዳለ። ብዙ ጊዜ ደግሞ ሞኒተር የመሆን በተማሪዎች የመወደድ አይነት ነበሩኝ። እንደሱ እያረቆቼ ሃይ ስኩል ስገባም እንደዚሁ በስነ ጽሁፍ የሚኒ ሚዲያ ፕሮግራም አዘጋጅም ነበርኩኝ። እንደገና ደግሞ የማረሳው እንትንም አቅርበው ነበረ ላይክ ይሄ የኤዲቶሪያል ቦርድ ውድድር አዘጋጅተው ትምህርት ቤቱ አዘጋጅተው አሸነፍኩኝ። ከመሐመድ ሰልማን ጎበዝ ጸሐፊ ነው፣ በጣም ጎበዝ ጸሐፊ ነው፣ ጓደኛዬ ነበረ። ምን መሐሙድ ጋር ጠብቂኝ የሚል ደስ የሚል መጽሐፍ ከእሱ ጋር እሱ ዋና አዘጋጅ እኔም ምክትል አዘጋጅ ሆነን ለትምህርት ቤቱ መጽሔት አዘጋጀን ማለት ነው። ትምህርት ቤቱ ሃይ ስኩል እያለን ሃይ ስኩልም በጣም እሳተፍ ነበር። ከሃይ ስኩል በኋላ ደግሞ ይሄ ፑሽኪን አዳራሽ ቀንዲል ቤተ ተውኔት ፑሽኪን ያ እዛ ደግሞ ፕሮሰሱ ደስ ይላል፣ ኢንካሬጅ ያደርግሃል። በጣም ብዙ ጸሐፍቶች ናቸው ያሉት። ጽሁፍህን የነበረው አካሄድ ምንድነው? ለምሳሌ ጽሁፍ ታስገባለህ አይደል? ታስገባና 5 ግጥም ሊሆን ይችላል ምናምን ታስገባለህ። ከዛ ገጣሚያኖች፣ ታዋቂ ሰዎች፣ አርቲስቶች ጽሁፎችህን ያዩታል። ምልከታ ይባላል። ከዛ እዛ ቦታ ትሄዳለህ፣ ግጥሞቹን አይተው ምናምን ይሄ ለመድረክ ይመጥናል አይመጥንም ብለው ይመርጡና ይሰጡሃል። እንደ አንባቢ ደግሞ መጽሐፍ ብቻ ነው ወይስ የሰው ማንበብም ይችላል የሚለውን ለማሳየት ማለት ነው። ከዛ የምልከታ ቀን ይባላል። ይሄን ጽሁፍሽን መርጠነዋል፣ እስቲ አሁን ደግሞ ላለነው አንብቢልንና እንወስናለን አይደል? እንደሱ ይባላል። ከዛ ታነብላቸዋለህ። የዛኔ አይወሰንም። ታነብላቸዋለህ፣ ትሄዳለህ። ከዛ የትኛው ግጥም ለመድረክ ይመጥናል ይሉና ደግሞ የአንባቢዎች ስም ይፋ ይደረጋል፣ ይለጠፋል። ነገር ሄደታ ያለና በጣም ደስ የሚል እንትን ነበረው። በጣም የምወደው የልጅነት ትዝታ ነው። እዛ ወደ 3 ዓመት ምናምን ኦልሞስት በተከታታይ ግጥሞቼን አቀርብ ነበረ። ለዛ ነው ማለት ነው ይሄ ሁሉ ገና ከልጅነት የመጣ ልምድ ስለሆነ አሁን ሲያትል ላይ እና እንዲሁም በዚህ በኖርዝ አሜሪካ በተለያየ መድረክ ላይ አይቼሻለሁ፣ እንደ ጓደኛም በደንብ አቅሻለሁና ከልጅነትሽ ልምድ እያገኘሽ ስለመጣሽ ነው እንደዚህ ብስል ያለ መሰረትን ሲያትል ላይ ያገኘናት ማለት ነው። ገጣሚና ደራሲ መሰረት ኃይሌ የተጻፈ መጽሐፍ ነው የጥቁር እናት ነኝ። እስኪ ስለዚህ ገራሚ የሆነ መጽሐፍ እናውራ። ይህንን መጽሐፍ ለመጻፍ ምን አነሳሳሽና መቼ ጻፍሽው? ይህንን መጽሐፍ እንግዲህ እንዳልኩ ግጥሞችን ስጽፍ ከልጅነት የጀምሮ ስጽፍ ምናምን ኖር ያለው የተወሰነ ደግሞ ያልጻፍኩባቸው ወቅቶችም ነበሩ። ልጅ ወልዶ በማሳደግ ሂደት ውስጥ የምትጓዘው ህይወት አለ አይደል? ኮምፕሊትሊ አንዳንዴ ራስን የሆነ ቦታ ታገኘዋለና ያልጻፍኩባቸው ዘመናቶችም ነበሩ። በጣም ብዙ ማለት ይቻላል። የሆነ ቦታ ላይ ኮምፕሊትሊ ወጥቼ ነበርና የጥቁር እናት ነኝ ብዙ ትርጉም ያለው ለኔ ታሪኬ ነው። ለማሳተም እንደው ግጥም ለፍላጎቴ የምጽፍ ሰው እንጂ አንድ ቀን አሳትሜ ለሰው መጽሐፍ አደርሳለሁ ምናምን የሚል እምነት ኖሮኝ አያውቅም። አስቤውም አላውቅም። እውነታ በቃ ለራሴ ኢንተረስት ነው የምጽፈው። ሰዎች ለመጻፍ አንዳንድ ጊዜ
የምታስበው ነገር አለ። በተለይ ላይፍ ከልጆች ጋር ይዞ ምናምን የማንበቡ ነገር ምናምን እየራቀ ሲመጣ ሰዎች ማንበብ አለባቸው፣ ብዙ ማወቅ አለባቸው፣ የተጻፉ ነገሮችን ለሰው ለማድረስ ብዙ እንትን ቫልዩ ለመጨመር ማለት ነው። እንደሱ የሚል አመለካከት ነበረኝ። ግን በኋላ ላይ እየገባኝ የመጣው ነገር ለካ እያንዳንዳችን ለዚህ ዓለም የምንነበብ ፍጥሮች ነን። ሶ ዋይ ናት ሚ። ግን ትልቁ ነገር በጣም በዚሁ አጋጣሚ ማመስገን የምፈልገው እኔን የጽሁፍ እንትን ውስጥ ሙድ ውስጥ መልሶ የከተቱኝ ሎሬት የኪነ ጥበባት ማዕከል የሚባሉ በአትላንታ ያሉ መጀመሪያ ኢስና በሰሜን አሜሪካ ተቋቋመ። የተለያዩ ጸሐፊያኖች በአሜሪካን ሀገር ያሉ ተሰብስበው ለምንድነው አንድ ላይ ስራዎቻቸውን የመስራት መድረኮችን የመክፈት የሚባል አላማ ያለው ትልቅ ድርጅት ተቋቋመ ማለት ነው። ያ ድርጅት ለመጀመሪያ ጊዜ ሲያትል ነበር የመጣው። ሲያትል በመጣ ጊዜ ሌሎች ነበሩ ግጥም ያቀረቡት፣ እኔ በጊዜው ኦፍኮርስ አላቀረብኩም። እና ከዛ በዛ መሀል ሰዎችን አወኩኝ። አንዱ ቴድሮስ ታደሰ ይባላል። ያ ግሩፕ ታስታውስ እንደሆነ ኮሮና ሲመጣ ምናር በሳምንት በ15 ቀን አንዴ የኮንፈረንስ ኮል ተደርጎ የተለያዩ ጸሐፊያኖች አቴንድ የሚያደርጉበት ፕሮግራም ነበረ እዚህ አሜሪካ ውስጥ ያሉ ማለት ነው። እና ያ በኮንፈረንስ ኮል ነው። በጣም ብዙ ሰው ይገባል። በጣም ብዙ ታዋቂ የሚባሉ የኢትዮጵያውያን ጸሐፊያኖች በተለያየ ስቴት ያሉ ማለት ነው የመገናኘት እድሉን የፈጠረ በጣም ደስ የሚል ተጓጉተን የምንጠብቀው ፕሮግራም ነበረ። እና እስቲ ብዬ እዛ ውስጥ ልሳተፍ የሚል ሀሳብ መጣልኝና ድሮ የጻፍኳቸውን ግጥሞቼን እያወጣው ማንበብ ጀመርኩ። እዛ ላይ ያው እሳተፋለሁ ትላለህ፣ ጊዜ ሲደርስ ይነገራል፣ ተሳታፊ ትሆናለህ፣ ታቀርባለህ ማለት ነው። እና በሚገርም ሁኔታ አቀባበሉ የሚገርም ነበረ። ድሮ በጣም ልጅ እያለሁ የጻፍኩትን ግጥም አንብቤላቸው ይነጋገሩበታል። በጣም ገርሟቸው መሴጁ ምናምንና ሲል ያልተለወጡ መሴጆች ሆነው ያገኙታል። እና ከዛም ማገኘው ፊድባክ በጣም የሚያበረታታ ለምን ጠፋው ለምንድን ነው እስከዛሬ ድረስ የሌለውት የሚል። እንደውም በዚህ አጋጣሚ ልክ ይሄ የኢትዮጵያ ኮሚኒቲ ነበር የተዘጋጀው ፕሮግራም እና ድሮ ስነ ጽሁፍ ላይ የሚያቀኝ ጓደኛዬ ጆኒ ይባላል፣ ዮሐንስ ሞላ ይባላል እና መሰረት ክንፈ በሚድል ኔሜ ነበር ያለኝ። መሰረት ክንፈ ምናምን ብሎ አገኘኝ ማለት ነው። እሱ መድረክ ላይ ግጥሞችን ያቀርብ ነበረ። እንዴት ይሄንን ስም አስታወስከው ምናምን ስል እንደሱ ያልሻል ነበር ግጥም የምታቀርቢው እንዴ? በደንብ ነው ማስታወሰው፣ ብዙ ግጥሞችን አስታውሳቸዋለሁ ምናምን አለኝ። አስበው እንግዲህ ይሄ 20 ዓመት ምናምን በኋላ ማለት ያ ነገር ከራሴ ጋር ጥያቄ ውስጥ ከተተኝ። ለምንድን ነው በዚህ ደረጃ በዛ ዘመን ተጽፈው የማይረሱ ስራዎችን የሆነ ሰው የሚያስታውሳቸውን ስራዎችን ለምን ጠፋው የሚል ከራሴ ጋር የሐሳብ ግብግብ ታውቃለህ፣ እንደሱ አይነት የሐሳብ ግብግብ ነበረኝ። እና መጨረሻ ላይ እንግዲህ እግዚአብሔር ልታደርግ ሲፈቅድ መንገዱን ሲያስተካክልልህ የሆነ ቦታውን ይሰጣል። ምን ሆነ ያ ግሩፕ በየሳምንቱ በየ15 ቀኑ ፕሮግራሞች መቅረብ ጀመሩ። እንዳልኩ በጣም ትልልቅ ጸሐፊያኖች ነው ያሉት። የሚሰጡት አስተያየት ይገርመኝ ጀመር። ኦኬ ለካ የጠፋ ሰው አለ የሚል ስሜቴ ውስጥ ገባ። ከዛ እሱ ደግሞ ሲቋረጥ አጋጣሚ ቴዲ ታደሰ ይባላል፣ በጣም ጓደኛዬ ነው በአሁኑ ጊዜ። እሱ የሎሬት የኪነ ጥበባት ማዕከል የቫይቨር ግሩፕ ውስጥ ከተተኝ እና እዛ ቫይቨር ግሩፕ ውስጥ በጣም አክቲቭሊ መጻፍ ጀመርኩኝ። በቃ አክቲቭ ሆኜ መጻፍ ጀመርኩ። የእነሱ ምላሾች በጣም ይደንቀኝ ነበረ። ከዛ እዛ ውስጥ የነበረ ደግሞ ሌላ አንድ ሜምበር መሳይ ይባላል፣ በጣም ጎበዝ ብዙ ያበረታታኝ ልጅ ነውና እሱ ደግሞ መጽሐፍ ለመጻፍ ለምንድን ነው ያላሰብሽው የሚል የመጀመሪያ ጥያቄ አመጣልኝ ማለት ነው። ይህ በእንዲህ እንዳለ እኔ ደግሞ በልጄ ኦቲዝም ያለበት ልጅ አለኝ በዚሁ አጋጣሚ እና በልጄ ሌላ የሚሄድበት ትግል ህይወት ውስጥ ነበርኩኝ። ያው ስነ ጽሁፉንም ብሳተፍ ከባድ ህይወት ላይ ነበርኩኝ ማለት ነው ለልጄ ሰርቪስ ለማግኘት እና ያም ሂደት እየተካሄደ ልክ ያ ሂደት ፍጻሜ ሲያገኝ ታሪኩ በጣም ትልቅ ስለነበረ የተሟገትኩበት ሀሳብ ስለነበረ ወደ መጽሐፍ የመቀየሩ ሀሳብ የመጣው ያኔ ነው። ስቲል ግን መጽሐፍ ላይ ወደ መጽሐፍ ለመቀየር የሄድኩበት አካሄድ ስቲልም ግን የሆነ መጽሐፌ ብቁ ነው ብዬ አይደለም። በጊዜው ከዛ በፊት ልጄ ኦቲዝም አለበት ብያለሁ። ስለዚህ ከዛ በፊት ገንዘብ እየሰበሰብኩኝ ዶኔሽን ለተለያዩ እንደኔ አይነት ችግር ላለባቸው በኢትዮጵያ ያሉ ጉዳት ያለባቸው ከኔ የባሰ ህይወት አሜሪካን ሀገር ሆኜ ህይወት በዚህ ደረጃ ከከበደኝ ኢትዮጵያ ውስጥ በጣም ብዙ የሚታገሉ ሰዎች አሉ።
ድህነት ኦቲዝም ላይ ተጨምሮ በጣም ከባድ ነውና እሱን ለመቅረፍ የማደርጋቸው ነገሮች ነበሩ ማለት ነው መረዳቸውና እሺ ለምንድነው ዝም ብዬ ገንዘብ አምጡ የሚለው ነገር ስለደከመኝ እስቲ መጽሐፌን ወደ ገንዘብ ልቀይረው ለነሱ ስል ኦኬ ብዬ በጣም ጥሩ ስሜት በሚሰጠኝ ሰዓት አይደል ስትነግረው ደስ በሚለው ሁኔታ ስሜት በሚሰጠኝ ሰዓት ይሄንን ታሪኩ በጣም ትልቅ አስተማሪ ታሪክ ስለነበር የጥቁር እናት ነኝ የሚለው መልእክትና ሐሳብ በራሱ እሱን እንደ ኢንትሮዳክሽን አካትቼ ከልጅነት እስከ እውቀት የጻፍኳቸውን ግጥሞች መሰብሰብ ጀመርኩ ከዛ ውጤቱም ደግሞ በጣም ደስ የሚል ነበር መጽሐፍ የሆነው በዛ ምክንያት ነው በጣም ደስ ይላል እንግዲህ እዚህ ላይ ያሉ ግጥሞች በጣም የበሰሉ ግጥሞች ናቸው እና ከዚህ መጽሐፍ ያገኘሽው ገቢ ሰዎች ነው ያገሽበት አይደለ ስቲል ምታግጃቸው ኢትዮጵያ ውስጥ አሁን እንደተናገርሽው ምትረጃቸው ሰዎች አሉ አይደለ እንዳልኩ ይሄ መጽሐፍ መጀመሪያ ስነሳ በጣም ደስ ብሎኝ የጀመርኩበት ምክንያት ለነዛ እናቶች ለምን እኔም ታሪኩ በአሜሪካን ሀገር ለሚኖሩ ትምህርት ይሆናል እንደገና ደግሞ እነዛ በጣም ተቸግረው ኦሬዲ እጄ ላይም ያሉ ኒዱ ያላቸው የሚፈልጉኝ ሴቶች እናቶች ስላሉ ለነሱ ይሆናል ብዬ ሳሳትመው ግማሹን ለአንድ ትምህርት ቤት ለመስጠት ሌላውን ደግሞ የጠቅላላ ለቀጥታ ለእናቶች ተጠቃሚ እንዲሆኑ አድርጌ ጠቅላላ በኢትዮጵያ በኦቲዝም ለተጠቁ ህብረተሰብ እንዲውል አድርጌን የጀመርኩት ማለት ነው ኦኬ እና በፈንድሬዚንግ መልክ ነበር የተደረገው ውጤቱ በጣም የሚገርም በጣም አስገራሚ በሆነ ሁኔታ ከአንድ መጽሐፍ ይሄን ያህል ይጠበቃል ብለህ በማታስበው ደረጃ በአጠቃላይ እስካሁን ድረስ ወደ 60,000 የአሜሪካን ዶላር ተሽጧል ይሄ መጽሐፍ 27,400 ወደ 27,400 በኢትዮጵያ የተደረገውን የገቢ ማሰባሰብ ሳይጨምር ለነህሚያ ኦቲዝም ሴንተር በቀጥታ ነው የተሰጠው እንደገና ደግሞ የቀረውን ደግሞ በቀጥታ ለችግሩ ተጠቂዎች ለቤተሰቦች ለእናቶች ለአባቶች እንደ ችግራቸው መጠን ከ10,000 እስከ 50,000 ብር በገንዘብ በቀጥታ ማለት ነው አካውንታቸው ውስጥ ገቢ የተደረገው ከዛ ደግሞ የተወሰኑ እናቶች በጣም ችግር ያለባቸው የዕለት ዳባቸውን ለማግኘት እንዲያስችላቸው ደግሞ የልብስ ማጠቢያ ማሽን በጣም በጠየቁት በርበሬ መስሪያ ፈንዲሻ ምናምን ማፈነዳጃ ሰው ባለው አይደል የሚጠይቀህ አቅራቢያቸው ባለው ነገር ማግኘት የሚፈልጉትን ነገር ማለት ነው የልብስ ሙያ ያለው ደግሞ የልብስ ስፌት ነው መሳሪያው ይገዛልኝ ብሎ ይጠይቃል ዞሮ አንዴ ሰጥቶ ከመሄድ ማደራጀት የሚለውም ዓላማ የነበረበት አለ ብቻ ብዙ ለውጦችም ተደርጎበታል የህይወት ለውጦችም የሚያመጡ ሴቶች አሉ እንደዚህ የቤት ዕዳዋ ተከፍሎ በጣም ንጹህ ወደ ቤት የመግባት እድል ያላት ደግሞ ሌላ በጣም ከድሮ ጀምሮ በጣም ነፍሷ የሚያሳሳኝ የምታሳዝነኝ ደግሞ አንድ ቅድስት የምትባል ነበረች የሷም የህይወት ለውጥ በጣም የሚገርም ነው የእግዚአብሔር ስራ ሆኖ እንደዚህ ጸጉር ቤት ደግሞ ተከፍቶላት በጣም ውጤታማ ሆና አሁን ሁለተኛ ብራንች ልከፍት ነው የምትልበት ደረጃ ላይ የደረሰች ሴትም አለች ስለዚህ የእግዚአብሔር ጊዜው ሲሆን ሊያሰራ ሲፈልግ የሆነ ቦታ ከቶ ውጤት ያለው ነገር እንድታመጣ ያገዛሃልና ሐሳቤ በደንብ ውጤታማ ነበር በዛ በጣም ደስ ይላል አንድን ሰው በሚፈልገው መልኩ የራሱን የሆነ ገንዘብ ማግኘት የሚችልበትን መንገድ ማመቻቸት ትልቅ እርዳታ እሱ ነው ብዬ ነው ማስበውና እግዚአብሔር ይስጥሽ ያንን ስለምታደርጊ በጣም ነው ማደንቅሽ ቀጥይበት ይሄ ሰውን ማገዝ ማለት እንደዚህ ማረግሽ እኔ በጣም ፐርሰናሊ በጣም ነው መደነቅብሽ በጣም ነው ማደንቅሽ በዛ ጉዳይ ላይ ጆችሽን ማሳደግ በዛ ላይ ስራ አለ የዚህ ሀገር ኑሮ የታወቀ ነውና ተመልካቾቻችን እንግዲህ እስቲ መሰረት ኃይሌ አንዳንድ ነገር ካረገችው በአጭሩ እቺን ቪዲዮ አይተን እንመለስ እኔ ትራስ ገብረ ሚካኤል እባላለሁ የሙሴ እናት ነኝ እና ሙሴ አሁን 10 አመቱ ነው እንደዚህ ሆኖ ያወቁ ለምንድነው የማይነሳ ለምንድነው የማይጋላበጡ ይሄ ልጅ ብዬ ህክምና ሲሄድ ታክሞ ስለነበር የስላዳኒቱ በዛ ይሆነ ተብሎ ከዛ 2 አመትም ሰው ተባለ መሄድ አልቻለም መቆም አልቻለም ከዛ በኋላ ያለ አማራጭ በቃ እንዳለ ንብረት ሽጬ የጾም ቤት ንብረት ሽጬ ልጅ ማሳከም ልጅ በምችለው አቅም ማሳከም አለብኝ ብዬ ሽጬ አሳከምኩ እግዚአብሔር የተመሰገነ ይሁን ይሄው እዚህ ደረጃ ላይ ደርሶብኛል አሁን በወንበር አርጌ ከጎኔ አርጌ
ነው ሹሩባ መስራው አሁን ደግሞ የምፈልገው ጾም ቤት ተከፍቶልኝ እንደ ዱሬ ልነሳ ነው የምፈልገው እንደ ዱሬ አስቱን ትምህርት ቤት ውሎልኝ እኔም እንደ ዱሬ ልጆቼን ማስተማር እሱም ማስተማር ፈልጋለሁ ትልቅ ወይ ዶክተር ሊሆን ይችላል ልጅ ትልቅ ደረጃ ላይ ወሰው ፈልጋለሁ ጾም ቤት ይከፈትልኝ ነው የምፈልገው በቃ ዱሬ እሱ ነው ሞያይ 20 ምናምን ማለት የሰራው በሱ ነው አሁንም ጾም ቤት ነው የምፈልገው ባዶ ሰውን ነው ሳምሪ ያነሳችኝ በቃ ከጎዳና ነው ያነሳችኝ ሳምሪ ማለት ከዛን ስታይ ነው አሁን በሷ ተልኮ መስዬ ደግሞ በቃ እንደነዛ አይነት ሴቶች ፈልጋለሁ ስትል እኔ እድል ሰጠችኝ እግዚአብሔር የተመሰገነ ይሁን እንደዛ አንስታ ያለች ከጎዳና ተነስቻለሁ ከጎዳና ተነስቼ ደግሞ ባለ ጸጉር ቤት ሆኛለሁ አሁን እግዚአብሔር የተመሰገነ ይሁን እና አሁን አመት በዓል ደግሞ መሰረት ምትባል በጣም አመሰግናታለሁ የሚያካምት ነው 10,000 በስታይት ላከችልኝ ይሄ ፍሪጅ ገዝቼ በሮዶ ምናምን ብሰራ ይሄ ፍሪጅ ገዝቼዋለሁ አመሰግናታለሁ በጣም መልካቾቻችን በዚህ ፕሮግራም ብዙ ትምህርት እያገኛችሁ ነው ብዬ አምናለሁ ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ የሚለውን በተን ጠቆም ማድረጋችሁን እንዳትረሱ ይህ ፕሮግራም ይጠቅማችኋል ብላችሁ ለምታስቡት ወዳጅ ዘመዶች ሼር ማድረጋችሁን እንዲሁም ደግሞ ላይክ የምትለውን በተን ነካ እንድታረጉ ጠይቃለሁ ያንንም ስለምታረጉ ከልብ አመሰግናለሁ ቤት ደርሶኛል ግን መከፍለው የለኝም ቅድሚያ ከፍያለው ግን አዲስበት ምንም የለኝም አልኳት ከመጻፉ ሽያጭ ይከፈልልሻል ብላ ሄደች ስሜ ቅድስት ይባላል የተወለድኩት ጎንደር ለቤተሰብ ሶስተኛ ልጅ ነኝ የዮብ እናት ነኝ ስለ ኦቲስቲክ እኔ በፊት ምንም ግንዛቤ የለኝም ነበር ዮብም ኦቲስቲክ መሆኑን አላውቅም ነበር 4 አመቱ ላይ ያው ትንሽ እንደ ኖርማል ልጆች ስላልነበረ ሲመረመር ኦቲስቲክ ነው ተባለ እና እኔ በፊት ስለ ኦቲስቲክ ምንም ስለማላቅ ምንም አልመሰለኝም ለምን ስለ ኦቲዝም አላቅም ነበር ዮብ ሃይፐር ነበር በጣም ማለት ጉልበተኛ ነው ኃይለኛ ነውና በፊት ነህሚያ ሳይገባ ቤት ውስጥ እየዘጋውበት ነበር እኔ ስራ የሚሄደው በር ዘግቼበት ስራ ሄድ ነበር ግን በቃ በር እንትን ብሎ እዚህ ጋር ጭንቅላቱ ራሱ የተቆረጠ አለው ቤት በጣም ከባድ ነው እኔ በተለይ አሁን ነህሚያ ሳይገባ በር ዘግቼበት ልብስ አጥቤ እንጀራ ግሬ ነው ለላጤዎች ምናምን ሰራ ነበርና በዛ ሰዓት በጣም ከባድ ነበር ዘግቼበት ስመለስ ቤት ውስጥ በቃ ጥሩ አልነበረም የሚጠብቀኛው አለ አይደለ በፊት ራሱንም እንትን ትሪ ስለማያርግ ሽንት ቤት ምንም ስላልነበረ እዛው ተጸዳድቶ ምን ብሎ ነበር የሚጠብቀኝና ይከብዳል በጣም እኔ እንደውም አንዴ ማስታውሰው ዘግቼበት ስመጣ ጉንዳን መጥቶ እግዚአብሔር ነው ያወጣው እኔ እስክደርስ ድረስ እንግዲህ ብቆይ ኑሮ ይበላው ነበር ማለት ነው ፈረንጅ ቤት ነበር ምሰራው ደና ኑሮ ነበር ምኖረው ያው ከአባቱም ጋር ደና ነበር ያው በጓደኝነት ነው የነበርነው ግን እሱ የሚሰራል እኔ ምሰራለው ደና ነበር ዮብ ከተወለደ በኋላ ነው እሱ ያው በሽተኛ ሲሆን ነው ጥሎ ነው የጠፋው በጣም ለመግለጽ ይዳገታል በጣም እንጃ በፊት የነበረችን ቤትና አሁን ያለንበት ቤት ሰማይና ምድር ባለው በጣም ልዩነት አለው ሁለተኛ ለልጄም አሁንና በፊት አንድ አልነበረም አሁን በዚህ እድሜው ብድግ አርገው ፖፖ ላይ ማስቀመጥ ከባድ ነው አሁን ግን እግዚአብሔር ይመስገን ይሄው ከዛች ዳሳሳ ጎጆ ተለውጠን አሁን እዚህ ቤት እየኖርን ነው ያለነው ማለት ነው እግዚአብሔር ይመስገን እንግዲህ ለዚህ ሁሉ ግን መንስኤው መሲ ነች አባቴ ዮብዬ ቤትህን አታሳየኝም ከኔ ጋር አትመጣም አባ እንግዲህ እንደዚህ አይነት ቤት ውስጥ በዚህ ደረጃ አይምሮ የተጎዳ ልጅ ማሳደግ ምን ያህል ከባድ እንደሆነ እኔና በስሩ ያለነው ሰዎች እናውቃለን ተመሲ ጋር የተገናኘነው ነህሚያ ሄዳ ነው እሷ ከዛ እንደመጣች ነህሚያ ሄደች ረዳው ልጅ ማግዛው ስትል ራሄል ይዛት መጣች እኛ ቤት ከዛ መጣች አየችን የዛኑ ቀን ወደ 24000 ብር ሰጣኝ ሄደች አይታ ማለት ነው በቃ
ከዛ ሁኔታውን ነገርኳት። ቤት ደርሶኛል ግን የምከፍለው የለኝም፣ ቅድሚያ ክፍያ ከፍያለሁ ግን አዲስበትም ምንም የለኝም አልኳት። ከመጽሐፉ ሽያጭ ይከፈልልሻል ብላ ሄደች። የት አካባቢ ነው ቤቱ? ኦኬ። ምንድን ነው የሚጠቀም? ምንድን ነው የሚያደርጉት? ራይል ዝም ብለው ነው የሚሰውት ወይስ ምንድን ነው የሚደረገው? ቤቱ ብለው ብሎኬቱ እንዳፈጠጠ ነው የሚያስረክቡሽ። ኦኬ። የሽንት ቤት ብቻ ሳህኑና ምናምን ያደርጉልሻል። ከዛ ውጭ ያለው መሬቱን ግድግዳው ምናምን አንቺ ነሽ የምታስተካክዪው። ስለዚህ ለዛ እንደገና ምን ያህል እዳለው 280 ምናምን ሺህ ይደርሳል አካባቢ ይደርሳል የቤቱ ዕዳ። ኦኬ። ስለዚህ በየወሩ ደግሞ የሚከፈል በየወሩ 3000 ብር አለው በየጊዜው። ታኔ እንደመጣች ነው ራሱ ውስጤ ደስታ የጀመረው። ማለት ከሁኔታዋ ስታያት የሚያዝን የሚያደርግ ሰው ከውስጡ እንዲሁ ስታየው ያስታውቃል። እና ወዲያውም ነው ደግሞም ሰታኝ የሚሄደች እንደገና እየደወለችም እንትን ትሪት ታረጋኝ ነበረ። አይዞሽ በርቺ እያለች ማለት ነውና ወዲያው ነው ራሱ ብዙ አልቆየችም። ራሱ ብሩን ራሱ ስትልክልኝ በብዙ ነገር ለውጥ አለ። እግዚአብሔር ይመስገን በጣም ብዙ ለውጥ አለ። እዛ ያለውና እዚህ ያለው አንዳለም። አሁን እዛ ያለው ልብስ አጥባለሁ ምን እላለሁ እንጂ እንደዚህ የምሰራው እንትን አልተፈጠረልኝም ነበር። አሁን በርበሬ አዘጋጃለሁ፣ ባልትና ነገሮች አዘጋጃለሁ። እነሱን እያዘጋጀው እንደዚህ ካማረ ቤት ውስጥ እየኖርን ነው። አሁን ተለውጫለሁ ብዬ ነው የማስበው። ወደፊት ደግሞ ከዚህ የበለጠ እንድለወጥ እግዚአብሔር ይርዳኝ ብዬ ጠብቃለሁ። እዚህ ቤት ከገባው 2 አመት ሆነኝ። ታሳስ ላይ 2 አመት ሞላኝ። አሁን እዚህ ቤታችን ይሄ ሳሎን ነው። እዚህ ጋር ጸሎት ቤት አለች፣ በረንዳ ነበረች፣ ጸሎት ቤት አደረኳት። እዚህ ጋር ኪችናችን ነው። እዚህ ጋር የኢዮብ ትንሽዬ መኝታ ቤት ነች፣ ከኪችን ወለ ቀንሼላት። እዛኛው ጋር ደግሞ ትልቁ መኝታ ቤት የኔ አለ። እዛ ጋር ሽንት ቤት አለ እና በጣም ደስ የሚል ጽድት ያለ ቤት ነው። ቆንጆ ነው። በጣም አመሰግናለሁ። ተደስቼ ነው የምኖረው። በጣም ደስተኛ ሆኜ እውነት ስገባ ራሱ የራሴ አይመስለኝም። ቤት ምንም ሶፋ አልነበረንም፣ ፍሪጅ አልነበረንም፣ አልጋ አልነበረንም፣ ማጣሪያ አልነበረንም፣ ቴሌቪዥን አልነበረንም፣ ሁሉም አልነበረንም ማለት ይቻላል። የነበረን ትንንሽ ጥሩ ያልነበረ ነው የነበረን። አሁን ይሄ ሁሉም በመሲ ነው የተሟላው እና በጣም ብዙ ለውጥ አለ። ወይ ሶፋ አይደለም እኛ አልጋችን ላይ በለን ተኛን ነው የነበረችው የድሮ ቤታችን። አረ ያሁኑ ለውጥና የዛን ጊዜ ማታ ሰማይና ምድር ነው ከይከብዳል። ይሄንን ለጓደኞቻችን ነው አግዙን ብለን ነው የምናካፍለው። እንዳንቺ በጣም ብዙ እናቶች አሉ በዙሪያችን። ያው በፊትም ከምናደርገው አንፃር እንዳንቺ ያገኘናቸው ከጎናችን እንቆማለን ያልናቸው ብዙ እናቶች አሉ። ይሄንን የሚረዱን ጓደኞቻችን ወይ ቤተሰቦቻችን ምናምን ካሉ እናስተላልፍልናለን። ሁሉም ቃል የተገባልኝ ነገር በሙሉ ታደርጎልኛል። ከዛ በላይ እንደውም እጥፍ ነው የተደረገልኝ። አይዞሽ፣ እኛ ለጓደኞቻችን ለወዳጆቻችን የቻልነውን አድርገን ይሄንን ቤት ምስክር ደግሞ ትሆኛለሽ። የቻልነውን ነገር እናደርጋለን። እንደምን ተደራጅተን እናደርገውን ነገር እናደርጋለን። እንደ እግዚአብሔር ፈቃድ እንዳልኩሽ በሰው ሐሳብን የሚፈጽመው እግዚአብሔር ነው። እኛ መልካም ሐሳብን ስናስብ ፍጻሜውን የሚረዳ ተግባሩን የሚፈጽም ሰው እግዚአብሔር በራሱ ስላለው ለምን ተስፋ አድርገን ምናደርገው እናደርጋለን። እግዚአብሔር ካንቺ ጋር ይሁን። አንቺ በጣም ጠንካራ በጣም ጎበዝ እናት ነሽ። የተነገረኝ በዚህችን ቤት በማየው ንጽህናሽ ልጅሽ ምናምንና ብዙ ነገር አለ። እግዚአብሔር ዳሽሽም አየ አይዞሽ። እናት ስለሆንኩ ብዙ ነገር እመኝለታለሁ። ቢቻል እንደው ይሆናል አይደለ ተለውጦ ራሱን ችሎ ቢያንስ እንኳን እንደ ኖርማል ልጅ ይሆናል ባትል ራሱን የሚያስፈልጉትን ነገሮች መሰረታዊ ነገሮች ቢችል ደስ ይለኛል። እግዚአብሔር እንደፈቀደ እንግዲህ ኮንዶሚኒየምሽ አልቆ አንቺ ከልጅሽ ጋር የሆነ ያልሽውን የሽንኩርት መፍጫ ምናምንም አደራሽቶ እንግዲህ ወደ 350 ሺህ ብር ማለት ነው በትንሹ ማለት ነውና ግን 350 ሺህ ብር ካገኘሽ በትክክል የምትደራጂ ይመስለኛልና ያንን እንድታገኚ እኔ ቻልኩትን አደርጋለሁ። በዚሁ ወይ በባልትና ወይ በምግብ ዝግጅት ስለተማርኩኝ የሆነ ምግብ ቤት ሽሮ ቤት ነገር ከፍቼ መስራት እፈልጋለሁ። እግዚአብሔር በእግዚአብሔር ሀገራችን ሰላም ይሁንና ሽሮ ቤት ነው መክፈት የምፈልገው እና እኔ ተለውጬ ሌሎችንም ከኔ ያነሱን ደግሞ እንግዲህ ተመልካቾቻችን ያው እንደተመለከታችሁት እነዚህ ሰዎች
ይህንን ምስክርነት የሚሰጡት። እህታችን መሰረት ኃይሌ ባላት አቅም የምታደርገውን ነገር ነው ማለት ነው። ይሄ በሁላችንም ላይ የሚገባ ጉዳይ ነው ብዬ አስባለሁ። እስቲል መጽሐፉ በመግዛት የምትፈልጉ ሰዎች ገበያ ላይ አለ። አንድም በመጽሐፉ ውስጡ ባለው ነገር መደመም የምትፈልጉ በጣም ጥልቅ የሆነ ሐሳቦች አሉት። ሌላው ደግሞ እንደዚህ አይነት ሰዎች አሁን እንደተመለከታችሁት ሰዎችን ማገዝ ነውና ይህንን መጽሐፍ መግዛት የምትፈልጉ ሰዎች ሊንኩ ላይ በመግባት ቀጥታ ከአማዞን ላይ ቤታችሁ ድረስ እንዲመጣ ይሆናል ማለት ነው። እና መሲ ይህንን መጽሐፍ ስትጽፊ እንዴት ነበር ቻሌንጁ? እስኪ እሱን እናውራ። ልጆች ማሳደግ አለ፣ እንደገና ኦፍኮርስ በጣም የቆዩም ግጥሞች አሉ እዚህ ላይ አዲስም አለ። በዛ ላይ ደግሞ የጥቁር እናት ነኝ ብለሽ የሰየምሽው ለምንድን ነው? ርዕሱን የጥቁር እናት ነኝ ምን ማለት ነው? የመጀመሪያው ነገር መጽሐፍ ስትል የመጀመሪያ አይደል? ለመጀመሪያ ጊዜ መጽሐፍ ለመጻፍ እኔ መጽሐፍ ለመጻፍ ብቁ ነኝ ብለህ ከራስህ የምትታገለው ነገር አለ። ለሰዎች ለአንባቢያንን ሪስፔክት በማድረግ የሚመጥን ነገር ከማቅረብ አንጻር ያ ነኝ ብዬ ስለማላስብ ለማሳተም አስቤ አላውቅም። ግን ብዙ ነገሮች ተደማምረው የሆነ አንድ ሰርክል ነገር ላይ ሲመጡ ጊዜው ነው ብዬ ሳስብ ግጥሞቹን መምረጥ ራሱን የቻለ ከባድ ነገር አለው። ኦፍኮርስ እየሰራ ነው አይደለም ይሄን የምናዘጋጀው እየሰራ ነው እየተሯሯጥን። ግን ይሄንን በጣም ቀላል ያደረጉልኝ የሎሬት ኪነ ጥበባት ማዕከል ያልኩ ናቸው። ኦኬ የመጀመሪያው ቻሌንጅ ግጥምሽን ሰብስቢ የሚለኝ በቃ ልክ እንደራሱ ኃላፊነት ወስዶ ግጥምሽን ሰብስቢ የሚለኝ አንድ ሰው ነበር በመሐከል መሳይ ይባላል። ለካ ግጥም ከመሰብሰብ ነው የሚጀምረው። የማታውቀው ነገር አታውቀውም፣ ከሰው ነው የምትማረው። እና እሱን ለመማር ጥር ነበረ። ከዛ ኦኬ ግጥሞቼን ሰበሰብኩኝ። እየታየ መጣ። እዛው ግሩፕ ውስጥ ደግሞ ያለ አምዴ የሚባል በጣም ደስ የሚል ሰው እሱ ደግሞ መጽሐፌን ኤዲት በማድረግ ፕሮሰስ ውስጥ አገዘኝ። ስለዚህ መጽሐፉ እንደኔ ፕሮሰሱ ምን እንደሆነ አላውቅም። ስለዚህ ከነሱ ነው የተማርኩት። በዛ ውስጥ በጣም ብዙ ነው ያገዙኝ። ጊዜ ምናምን ትፈልጋለህ፣ ላይፍም ስላለ ስራም ስላለ ምናምን ጨነቃለህ። ከዛ ደግሞ የሆነ ቦታ ላይ ደግሞ እዚህ ጋር ደርሰዋለሁ የሚለው ነገር ሐሳቡን በልብህ ካስቀመጥክ በቃ ራሱን የቻለ ስራ ነው፣ ራሱን የቻለ ጭንቀት ነው፣ ጊዜ ያስፈልጋል ምናምን ትሰራዋለህ። ግን የኔ ደግሞ ትልቁ ነገር ከልጅነት እስከ እውቀት የጻፍኳቸው ግጥሞች ናቸው። ግን ከልጅነት ስለተጻፉ ጊዜያቸውን በጣም ረጅም ስለሆነ ይሄኛውን ዘመን ይመጥናሉ ወይ የሚል ደግሞ ሐሳብ ይዛሃል። እውነት ነው። ከዚህኛው ዘመን ጋር ይሄዳሉ ወይ የሚለውም አንድ ራሱን የቻለ ሌላ ቻሌንጅ ነው። ይሄኛው ትውልድ ይሄኛውን ግጥም አንደርስታንድ ያደርገዋል ወይ ብለህ ደግሞ ታስባለህ። ስለዚህ ከዛ አንጻር እንደዚሁ ደግሞ በኢትዮጵያ አብሮ አደግ ጓደኛዬ በአጋጣሚ እንደዚህ መጽሐፎችን የማዘጋጀት እንትን አለው፣ ተስፋዬ ይባላል። እሱን ደግሞ ስነግረው ዋይናት ብሎ ግጥሞቹን የመምረጥ ስራው ላይ ሐሳቦቹ ጠንካራ የመሆናቸው አበረታታኝ በጣም። እና እሱ ደግሞ ያንን ስራ ሰራ፣ መጽሐፉ ነው ወጣ ማለት ነው። በብዙ ሰዎች ይገዛ። እውነት ለአንቺ ቀላል ነገር ነው ግጥም መግጠም ብዬ አስባለሁ እኔ በማቀው። እና ብዙን ጊዜ ግጥም የሚመጣልሽ ምን አይነት ሙዱ ስገቢ ነው? የጥሞና ሰዓት ወይ ለብቻሽ ስትሆኚ ነው ወይስ እንዴት በምን አይነት ሁኔታ ላይ ስትሆኚ ነው በብዛት ግጥሞች አይምሮሽ ላይ የሚመጡት? ግጥም በማንኛውም ሰዓት ሊመጣልህ ይችላል። በቃ በማንኛውም ሰዓት ይታል። ምክንያቱም ግጥም ሐሳብ ውስጥ ነው የሚበስ። መጀመሪያ የምትጀምረው ከሆነች ሐሳብ ነው። ከአንድ ቃል ሊሆን ይችላል። አንድ ቃል ብዙ ነገር እንድትጽፍ ትጋብዛለች። አንድ ቃል ብቻ ከሆነ ሐሳብ መነሳት ሊሆን ይችላል። ከምታየው ነገር፣ ከምትሰማው ነገር፣ አንዳንዴ የሆነ የሰማኸውን ነገር ቀይረ የሆነ መልኩ ልትቀይረው ይችላል። እና ራሱን የቻለ የሚገርም ነው። ያው የሁሉም ሰው የአጻጻፍ ስታይል ምናምን ይለያያል። እኔ ብዙ ጊዜ የምጽፈው በሐሳቤ ብሰለሰላለሁ። ብቻህን የምታወራው ነገር የለም ምናምን እንደሱ አይነት ይመጣል። ግን እንዳልኩ ውሎዬ ላይ ህይወት ላይ የማያቸው ነገሮች ምናምን አይምሮዬ ላይ ቁጭ አረገውና ያንን ሐሳብ አብላለዋለሁ ልቤ ውስጥ። ረጅም ጊዜ የማያወጡ ግጥሞች አሉ። ላይክ አመት ከዛም በላይ ሐሳብ አለ። ልክ እንደ ጻፍከው ይሄ እኮ ተጽፏል ብለህ የምታስበው ሐሳብ አለ ልብ ውስጥ። የሆነ ሰዓት ቁጭ ብለህ እንደምትጽፈው እርግጠኛ የምትሆንበት መልሰሽ እንትን ትይዋለሽ። ይሄማ ልቤ ውስጥ አለ እጽፈዋለሁ ብለህ ታስባለህ። እና ጊዜው ካልሆነ ደግሞ የሚገርም ብታስበውም አትጽፈውም። ጊዜውን ትጠብቃለህ። አንዳንዴ የሆነን ሐሳብ አስበህ
በአንድ ጊዜ ምንም ኤዲት የማይደረግ ስክት ያለ ሀሳብ ልጽፍ ትችላለህ። አንዳንዴ ደግሞ ለምሳሌ አንተ መተህ ይሄን ጻፊ ብትለኝ ደግሞ በጣም ከራሴ የወጣ ወይ ደግሞ ትግል የሆነ ነገር ሆኖ ስለ ጊዜ ሊወስድብኝ ሊያታግለኝም ይችላል የሚገርምህ። እና ስለዚህ ግጥም እንግዲህ የሀሳብ ውጤት ነው። ሚስጥር ነው፣ እውነት ለመናገር ሚስጥር ነው። አንዳንዴ መቆሚያ የለውም ሀሳብ ሲመጣልክ። ላይክ የግጥሟ አድባር ተነስታለች ምናምን እንባባላለን። እና ለምን በቃ መቆሚያ የለውም ሀሳቡ ልክ እንደ ሙዚቃ ማለት ነው። ሙዚቃ የሚሰሩ ሰዎች የሆነ ባለፈው ሳወራ አንድ ጓደኛዬን ሙዚቃው የነዳ ምናምን ይመጣለታል የሆነ ሀሳብ ማለት ነው። ችግሩ ምንድነው? የሙዚቃ አሁን ለምሳሌ የሆነ ነገር ሲሆን ራይት አዌይ ቆመሽ ወይ ለማስታወስ በኋላ ከባድ ነው የሚሆነው። አንዳንዴ እንደዛም ይፈጠራል ብዬ አስባለሁ አይደል? የሆነ አይዲያ መጥቶልሽ ግን ወይ ስራ ላይ ሆነሽ ሊሆን ይችላል ወይ ደግሞ እየነዳሽ ሊሆን ይችላል። አሜን እንዳልከው ነው። ለምሳሌ አሁን የሆነ በጣም ስትሮንግ የሆኑ ጠንካራ የሆኑ ግጥሞች ከልብ ሲብሰለሰሉ ይቆዩና እድሉን የማግኘት ወይ የምጽፍበት እስክሪብቶ ከሌለ ቦታውን ሰዓቱን ካላገኘ ልክ ትዝ ብሎ ልትጽፈው ስትል ያንን ስንኝ አታገኘው። እየተገባ ያለሽ ያመልጣል። ከራስ ጋር መልሰት ትታገላለህ ምናምን። እንደሱ አይነት ነገር በጣም አለ። የሚገራርሙ ስንኞች በልብ ውስጥ ይወለዱና ለመጻፍ ስትታገል ጊዜውና ሰዓቱን ካላገኘ ደግሞ የሚጠፉብሃሉና ያው የሙዚቃውም እንደዛ ነው የሚሆነው። ድንቅ ግጥሞች ስለሰጠሽን መሲ ከልብ አመሰግናለሁ። እና አርእስቱን የጥቁር እናት ነኝ ያልሽውና የጥቁር እናት ነኝ ምን ማለት ነው? እስቲ ለተመልካቾቻችን እንደው በአጭሩ ግልጽ አድርጊ። የጥቁር እናት ነኝ እንዲህ በቀላሉ ባጭሩ መግለጽ የምችለው አይነት አይደለም። ምክንያቱም ስሜቱም የታገልኩትም ህይወትም በጣም የሚያሳዝን ታሪክ ነው። መጨረሻው ጥሩ ቢሆንም ግን በብዙ ትግል ውስጥ አልፍ ነበረ። ልጄ 18 ዓመቱ ነው ብያለሁ። በአሁኑ ጊዜ በኦቲዝም የተጠቃ ልጅ ነው። በጣም ሃይ ኒድ ያለው ልጅ ነው። ብዙ እርዳታ የሚያስፈልገው ልጅ ነው። አይናገርም፣ አያወራም። ብዙ ነገሮችን የመረዳት አቅሙ በጣም ዝቅተኛ ነው። ከልጅነቱም ጀምሮ ያው የታወቀ ነው። በ3 ዓመቱ ነው ኦቲዝም እንዳለበት የታወቀው። እዚህ አሜሪካን ሀገርም ብንኖር የዚህ መጽሐፍ አንዱ መልእክት ምንድነው? አሜሪካን ሀገርም ብንኖር ነገሮችን ለማግኘት መታገል አለብን። ትግል አለው። በቀላሉ ይሄ ነው ውሰዱ ተብሎ የሚሰጠን ነገር የለም። አገሩ አሜሪካን ስለሆነ ብቻ እግር በእግር የምታገኘው ነገር የለም። ሁሉ ነገር ቀላል አይደለም ለማግኘት እና ስለዚህ አሁን የጥቁር እናት ነኝ ባጭሩ። በልጄ ከ3 ዓመት ጀምሮ ዳያግኖስ ተደረገ። የተለያዩ ነገሮችን እየተደረገለት ማንኛውም ልጅ ሊያገኝ የሚችለው እኛ ደግሞ በአቅማችን ማድረግ የሚቻለውን ነገር ማለት ነው ለሱ እየተደረገለት ቴራፒ፣ ኦቲ፣ ስፒች እነሱ ነገሮች ኤቢኤ እየተደረገለት ቆይቶ 12 ዓመቱ አካባቢ ሲሆን ነገሮች በጣም አስቸገሩ። ጸባይ አመጣ፣ ህይወት ከበደ፣ በጣም ቢሄቪየሩ አስቸገረ። ለምንድነው ያ የሚሆነው? ያው ኦቲዝም ስላለበት ነው። ምንም ቢያስቸግር ቢረብሽ ማለት አውቆት አይደለም የሚያደርገው። ግን እነዛ የጸባይ ለውጦች በቀላሉ ቤት ውስጥም ሃንድል ማድረግ የማይቻል ለራሱም ሴፍቲ ከባድ እየሆነ መጣ። ከቤት ውስጥ ብቻም ሳይሆን ከትምህርት ቤትም እንደዛው ትምህርት ቤትም መያዝ አልቻሉም። በጣም ከባድ ሆነ። ያስቸግራል፣ ትምህርት ቤትም ያስቸግራል ምናምን እና ትምህርት ቤቱም ላይ በጣም ከፍተኛ የሆነ ትግል ነበረብኝ። ማለት እንደ አንድ መብት እንዳለው ተማሪ ሊደረግለት የሚገባ ብለህ የምታስባቸው ነገሮች አሉ። ህጉ ያስቀመጠለትን ማለት ነው። ስለዚህ ለቤተሰብ ላይ ነው ጫና የሚያበዙት እና ሰጂው አስቸግረዋል ምናምን የሚሉት። ስለዚህ የሆነ ሰዓት ላይ ሁኔታውም አንደርስታንድ ሳረግ ህጉም ሲገባኝ ምንም ሲለኝ በቻልኩት አጋጣሚ ከትምህርት ቤቶች ጋር ክርክር ጀመርኩኝ። ያው ለልጄ የሚገባውን የትምህርት መብት ከልክላችሁታል በሚል ከነሱ ጋር መከራከር ጀመርኩኝ። በጣም ረጅሙን የትግል በነገራችን ላይ አንድ የሚገርመኝ ነገር ልንገርህ። በጣም ከፍተኛ ትግል
ውስጥ የቆሰለበት ያለቀስክበት የወጣበት የወረድክበትን ታሪክ አሳጥሮ እንደ መንገር ቁስል የለም። ባይዘው በጣም ከባድ ነው፣ በጣም ከባድ ነው። እና ይህ በእንዲህ እንዳለ ስለዚህ ረጅሙ የትምህርት ቤት ትግል ተቋረጠና አለቀና በጥሩ አለቀ። ተስማምተው የግል ትምህርት ቤት ሊያስገቡት ወሰኑ። ምክንያቱም የግል ትምህርት ቤት ሲሆን ሬሾ ትንሽ ነው፣ ጥበቃ በደንብ አለው፣ ተሮች አሉ ምናምን። ለምን የመንግስት ትምህርት ቤት ታውቀዋለህ ሰፊ ነው፣ አገልግሎቱም ለአንድ ልጅ በጣም ከባድ ነው። ስፔሻል ኤድ ክላሶች ሲሆኑ ትንሽ ነው አገልግሎት የሚያገኙት። እሱ ደግሞ በጣም ሃይ ኒድ የሆነ ልጅ ነው። ወደ ፕራይቬት ሲመጣ እንትኑ ይጨምርለታል ማለት ነው የሚሰጠው ሰርቪስ። ስለዚህ ያንን ተከራክሬ ውጤታማ ካደረኩኝ በኋላ ኮቪድ በሲያትል ዋሽንግተን አይደል የመጀመሪያው ትናንሽ ካውንቲ ውስጥ ነው የመጀመሪያው ኮሮና በዚህ በሲያትል በዚሁ ኤሪያ የተከሰተው። እና ያ ወቅት አሁን እንደገባኝ ብዙ ቤተሰቦችን እንደሰማው ለእንደኔ አይነት ልጅ ላላቸው ቤተሰቦች በጣም ከባድ ነበር። ለምን የራሳቸው የሆነ ሩቲኖች አሏቸው፣ የሚያደርጓቸው የሚወጧቸው የሚገቧቸው ሂደቶች አሉና ህይወት ደግሞ ለጠቅላላው ዓለም ነው የተቀየረው። ስለዚህ ለነሱ ይሄኛው ነው ብለህ ልታስረዳቸው አትችልም፣ አይረዱህም። ስለማይረዱ ያለውጥ እነሱ ላይ በጣም ትግል ነበረ። ለእኔ ልጅ ደግሞ ከምነግር በላይ ከባድ ነበረ እና በቃ ሩቲናቸው ሲቀየር ከባድ ሆነ። የእሱ ሩቲን ደግሞ እንዳልኩ ከሰዓት ከትምህርት ቤት ሲመጣ በእግራችን እንሄድባቸው አሉት። ቢች ዳር ይወዳል። ቢች ዳር ነው ከምናደርገው። አሁን የልጅነት ፎቶ እንዳለ የልጅነት ሚሞሪ እንዳለ ከውሃ ጋር የተያያዘ ነው። ውሃ ይወዳል፣ በጣም ውሃ ይወዳል። እና ኦልሞስት ዋሽንግተን ውስጥ አለ የሚባል ቢች ዳር እኔ ያልነካሁት ያረገጥኩት የለም፣ የእሱ ፍላጎት ስለሆነ ማለት ነው። እና ስለዚህ ያንን በምናደርግበት ጊዜ ያ ሁሉ ነገር ቀረ። ድራይቭ ትሩ አድርገን ስታርባክስ ፒክ የምናደርጋቸው ሻዮች ምናምን እነሱ ሁሉ ነገሮች ቀሩ። ታስታውሳለህ? ሁሉ ነገር ሁሉ ተዘጋግቶ ነው። ለሱ ያንን አክሴፕት ማድረግ በጣም ከባድ ነው። ስለዚህ ያ ሁሉ ነገር ተሰብስቦ ወደ አመል ነው የሚመጣው፣ ቢሄቪየር ነው የሚመጣው። ይሄንን አልፈልግም፣ ይሄን አፈቀኝ ብሎ አይ ይሄ እኮ ይሄ ነው ብለህ ነገሮችን የዓለምን ህይወት የህይወትን እውነታ የምትነግረው ልጅ አይደለም። ስለዚህ ያንን ሀሳቡን መግለጽ ያለመቻሉ ነገር ደግሞ ወደ ትግል፣ ወደ መጣላት፣ ወደ መጎተት፣ ሰውነቱ ደግሞ እያደገ በመጣ ጊዜ ደግሞ እነዛ ጎተታዎች ፊዚካሊ አንተን የሚጎዱ ራሱን የሚጎዱ በጣም ከባድ እየሆነ ነው የሚመጣ። ልጅ ያሉማ እንደ ልጅነታቸው ምንም እንደው ቢቧጭሩህም የሆነ ነገርም ቢያደርጉ ምናምን ስቲል ሃንድል ታረጋቸዋለህ በልጅነታቸው። ይሄ ግን በጣም የተለየ ነው እና ስለዚህ ያ ትግል ስለነበረ ከዶክተሩ ጋር ተማከርኩኝ። ለዶክተሩ በእንደዚህ አይነት ትግል ውስጥ አለሁኝ ብዬ ያሉትን አንዳንድ ታሪኮች ስነግረው በጣም ነው የደነገጠው። ይሄ በቀላሉ መታየት ያለበት ነገር አይደለም ብሎ በጣም ሴፍቲ ኢሹ ገባክ። ሴፍቲ ኢሹ የነበሩ ነገሮች ስለነበሩ ወደ ፒቢኤምዩ ዲፓርትመንት የሚባል ችልድረን ሆስፒታል ውስጥ እንደዚህ አርጀንት ጸባዮች ከባድ የሆኑ ነገሮች ሲከሰቱ ልጆች ትሪት የሚደረጉበት ፋሲሊቲ ውስጥ ይገባሉ። ሁኔታቸውን ያያሉ። ምን አይነት ሰርቪሶች ሲሰጣቸው ነበር ከዚህ ቀደም፣ ቤተሰቦቹስ ምን ያውቃሉ፣ ትሬን መደረግ ይኖርባቸው ይሆናል ወይ፣ የተለያዩ ነገሮችን አይተው ምናልባት ሶሉሽን ማቅለል ከቻሉ ተብሎ እስከ 7 ቀንና መቀመጥ የሚችሉበት ቦታ ነው። በወቅቱ ልጄ እዚህ ቦታ አይገባም ብዬ ተከራከርኩ። ሌላ ሶሉሽን ስጠኝ ያልኩት። ለምንድን ነው ያልኩት? ሄዶ የሆነ ቦታ ያድራል የሚለው ነገር እንደ እናት የሚረብሽ በጣም ከባድ ነበረ። በጣም ከባድ ስሜት ነው እና አይዞሽ ብዙም እንደዚህ አይነት ሰርቪሶች ስላሉ ይሄ ነው የመጨረሻ አማራጭ የሚባሉ ለጊዜው እና ጊዜያዊ ነው። ዛም ትሄጃለሽ፣ ታይዋለሽ፣ ማደርን ብትፈልጊ የምታድሪበት ነው፣ ግድ የለሽ ምናምን ብሎ በሚገርም ሁኔታ አሳመነኝ። ሌሎችንም ነርሶችንም ሰብስቦ በቃ ያለውን ነገር እንዲነግሩኝ አድርጎ እንዲያስረዱኝ አድርጎ ፒቢኤምዩ ዲፓርትመንት በዶክተሩ አማካሪነት ለጊዜው ሶሉሽን ተብሎ የምታስበት ቦታ ገባ። የጥቁር እናት ነኝ። የዛ የዲፓርትመንቱ ህይወት ትግል ቀጠለና እንዳልኩ ጊዜያዊ ነው ብያለሁ። 7 ቀን ብቻ ነው የሚቀመጠው ማክሲመም በእነሱ ስታንዳርድ ማለት ነው። ለ7 ቀን ብቻ ከዛ ወደ ቤት ይመለሳል። ቢቻል 7 ቀንም አይደለም፣ ቢቻል በ3 ቀንም ሶሉሽን ተገኘ ከተባለ ይመለሳል። በ4 ቀንም በ5 ቀንም በ7 ቀን እንደው ካቅማቸው ካለፈ እንደው ነገር ካለፈባቸው እሱም እንደ ኤክሰፕሽናል በሆነ ሁኔታ ምናልባት ሌላ 1 ሳምንት ምናምን ሊጨመር ይችላል። ከዛ ውጭ ግን በጣም ጊዜያዊ ቦታ ነው። በጣም ስፔሱም ትንሽ ነው። እና እዛ ውስጥ ገባ። እንዳልኩ መጀመሪያ ዶክተር ነው የነገረኝ። ስለ ቦታው ብዙም አውቀው ነገር የለም። ምን ይደረግ ምናምን ሲሉኝ ራሱ
እኔ እንጃ እኔ ከእናንተ ነው ሶሉሽን የምፈልገው ምንድነው የሚደረገው እያልኩኝ ነገሮችን ለመማር ለመረዳት ነበር የምጥለው በጊዜው ማለት ነው። ከዛ ሄደና ዲስቻርጅ ተደረገ የመጀመሪያውን ወጣ። ከዛ ካስቸገራው መመለስ ይችላል ነው። ምንድነው የሚያደርጉት ማለት ነው? ቴራፒ ይሰጣሉ፣ ምርመራዎች ይደረጋል። አሁን ለምሳሌ እሱ ሐኪም ቤትም ለመሄድ ቀላል አይደለም። እዛው ፋሲሊቲ ውስጥ ሆኖ በደንብ ምርመራ የደም ምርመራ ምናምን ይደረጋል። ዶክተሮቹ የራሳቸውን ኦብዘርቭ ያለው ኢቫሉዌሽን ይሰራሉ እዛው አድርገውት። ስለዚህ በኢቫሉዌሽን ሁኔታ እንደገና ደግሞ ከቤተሰብ ደግሞ መረዳት የሚፈልጉት ነገር አለ። አሁን ምን እየተደረገለት ነው፣ እኛ ምን ሰርቪሶችን ብንነግራቸው የተሻለ ይሆናል የሚለውንም አብረው ስተዲ ማድረግ ይፈልጋሉ። ይሄ ሁሉ ነገር ነው አንድ ላይ የሚሰራው። ኤቢኤ ቴራፒም እዛው ለመስጠት ይሞክራሉ። ልጁን ኦብዘርቭ የሚያደርጉት ያለበትን ትግል ለማየት ይረዳሉ ማለት ነው። በዛ ሁኔታ ሜዲኬሽንም የሚሰጣቸው ልጆች ካሉ ሜዲኬሽንንም ባላንስ ያደርጋሉ። ስለዚህ በዛ ሁኔታ ነበር እሱ እዛ የነበረው። የመጀመሪያውን ዲስቻርጅ ተደረገ። ከዛ ድጋሚ አስቸግሮ ተመለሰ። ሁለተኛም ዲስቻርጅ ተደረገ። ሶስተኛ ዲስቻርጅ ተደረገ። አራተኛ ዲስቻርጅ ተደረገ። ሲገባ ሲወጣ ማለት ነው። ስለዚህ 7 ቀን እየቆየ ነው። 7 ቀን። ከዛ ቻሌንጁ እየበዛ ሲመጣ 15 ቀን የሚቆይባቸው ጊዜያቶች ነበሩ። እኔም ደግሞ የማስታውሰው ባዮቢሄቪራል ሜዲካል ትሪትመንት የሚባል ቀጠሮ ነበረው። ረጅም ጊዜ ጠበቅ ነውና እሱም ሲደርስ በቃ ልጄ ቀጠሮ እንዳያመልጠው ምናምን ብዬ ያስወጣሁበትም ጊዜ ነበረ። ምናምን በራሴን ፈቃድ የወጣባቸው ጊዜያቶች ነበሩ። እንደዛ እያለ ሲመጣ ጊዜው የኮሮና ወቅት ነው ብያለሁ። ኮሮና በጣም ከባድ ነበረ ለሁላችንም እና ትንሹ ልጄ ቤት ውስጥ ነው ያለው። ቤት ውስጥ ነው ኦንላይን የሚማረው። ሉልዬ ነገሮችን አይረዳም። እቤት ሲመጣ ወንድሙን ዲስትራክት ያደርገዋል በማጥናትም ሂደት ውስጥ ምናምን። ህይወት በጣም ትግሉ ቀጠለ። ከበደ በጣም። ምንም እነሱ የሚያደርጉት ነገርም ብዙ ለውጥ ያመጣም አልመጣም። በጣም ከባድ ነበረ። ስለዚህ ለ5ኛ ጊዜ ተመልሶ ገባ ማለት ነው። በዛ ሂደት ውስጥ ግን እኔ ራሴን የሆነ ነገር እያስተማርኩ ነው ሳየው ከዛ ቦታ የበለጠ ሴፍ የሆነ ቦታ ለልጄ ለካ አልነበረም። ስለዚህ እየገባ እየወጣ ነው። እየገባ በወጣ ቁጥር ደግሞ ፖሊስ ኢንቮልቭ ያደረገበት ጊዜም ነበረ። በጣም ከማስቸገሩ ብዛት ያደረገባቸው ጊዜያቶች ነበሩ። በጣም ከባድ ጊዜ ነበረ እና ስለዚህ ለ5ኛ ጊዜ ተመልሶ ሲገባ እንዳልኩ ሳየው ቤቱ በጣም ሴፍ ነው ለሱ። የእነሱን ደህንነት ተከትሎ የተሰራ ቤት ነው። ራሳቸውን የሚጎዳ ነገር የለም። በብዙ ጥበቃ ውስጥ ነው ያሉት። ዶክተሮች አሉ፣ ነርሶች አሉ። 24 hours ሰፖርት የሚያገኝበት ቦታ ነው እና እቤት የመመላለሱ ጥቅም ምንድን ነው? እኔ ደግሞ ኤቭሪዴይ ከሱ ጋር ነኝ። ሄዳለሁ፣ ገላውን አጥበዋለሁ፣ አብሬ ውላለሁ ምናምን እና ሳስበው ለትንሹም ደህንነት ለሱም ደህንነት ያ ቦታ ነበረ ውጤታማ የሚያደርገኝ ለኔ ለሱም ሴፍ የሚሆነው እና ግን እሱ ለመደው እዛ እንዴት ነበር ለምዳሉ እኮ ደግሞ የሚገርምሽ በቃ ሩቲኑን ይለምዱታል። ለመደው። ከዛ እዛ ቦታ ላይ ለ5ኛ ጊዜ ከተመለሰ በኋላ በቃ አታስወጡትም ብዬ መከራከር ጀመርኩ። እዛው እንዲቆይ የነበረው ነገር ምንድነው? መጀመሪያ ብያለሁ የትምህርት ቤቱ የግል ትምህርት ቤት ሊያስገቡት በተዘጋጁ እሱን ፍቃድ ባገኘሁኝ በ3 ሳምንቱ ነው ኮሮና የመጣው። ስለዚህ ትምህርት ቤቱ ስራውን መስራት አቆሟል ማለት ነው። ምክንያቱም ሁሉም ልጆች ተዘግቶ ቤታቸው ነው ያሉት። ስለዚህ እነሱን እኔ እንደ አንድ ግለሰብ ማስገደድ አልችልም። እኔ ማንኝ የኔን ልጅ ብቻ አስገቡልኝ የምልበት በዛ ጊዜ ያንን ተጠቅሜ ምን ማድረግ ጀመር? አይወጣም አልኩ። ልጄ የማይወጣበት ምክንያት እንዳልኩ ፖሊስ ኢንቮልቭ ያደረገበት ጊዜም ነበረ ብያለሁ እና አንደኛ ልጄ በዚህ ሁኔታ ከዚህ በኋላ እንዲጎተት አልፈልግም። የቦታ መብቱ ነው፣ ደህንነቱን የጠበቀ ቦታ ነው። እናንተ በቂ የሆነ ሶሉሽን ፈልጋችሁ ካልሰጣችሁኝ አልወስድም። የማልወስድበት ምክንያት ግን እንዲሁ የቦታውን ቋሚ አለመሆንን ሳልረዳ ቀርቻ አይደለም። አውቃለሁ ቦታው ቋሚ አይደለም፣ ግን ትምህርት ቤቶቹ ኦልሬዲ እናስገባዋለን ትምህርት ቤት እንፈልጋለን ብለው ቃል ገብተዋል። እናንተም የዛ አካል ሆናችሁ ትምህርት ቤቶቹን አስገድዳችሁ አምጡና ያንን ሶሉሽን እንፈልግለት። ጊዜያዊ መሆኑን እረዳለሁ፣ ቦታው ለሱ እንዳልተዘጋጀ እረዳለሁ። ግን ደግሞ ብዙ ለህይወት ዋጋ የሚያስከፍሉ ችግሮች እየተፈጠሩ ስለሆነ ለልጄም ደህንነት በጣም ብዙ የሚያሰጉ ነገሮች ስላሉ
ልጄን የሚያስጠብቅልኝ ቦታ ይሄ ነው። እኔ ደግሞ የምፈልገው ያንን ትምህርት ቤት አስገድዳችሁ የሚፈለገው ትምህርት ቤት ፈልገው ያምጡ፣ አገናኙን፣ ከዛ እንወጣለን ነው ዋናው እና አላማዬ ማለት ነው። ብዙ ራሱን የቻለ በጣም ብዙ ትንንሽ ሲንግል ስቶሪዎች አሉት ያ ትግል የተደረገበት ማለት ነው። ስለዚህ የታገልኩኝ 6 ወር አካባቢ ሞላ። አይወጣም ብዬ አይወጣም ስል ግን በዛ በክርክሩ በየሳምንቱ ነው ክርክር ያለው። 6 ወር አስቀመጥኩት። ጀግና ነሽ። እሺ 6 ወር አስቀመጥኩት። ክርክር አለ። በየሳምንቱ ነው ስብሰባ ያለው። በየሳምንቱ ነው ኬዙ አፕዴት የሚደረገው። ለምን ሐሳብ ያመጣሉ። እኔ ለልጄ አድቮኬት አደርጋለሁ። አድቮኬት የማደርገው አሳማኝ የሆነ ነገር ስጡኝ ነው። ቻሌንጅ ላርጋችሁ ያልኩባቸው ጊዜያቶች አሉ። በጣም ብዙ ከመመለከታቸው ነገሮች እያነሳን ቻሌንጅ ማድረግ ጀመርኩ ማለት ነው እነሱን። ከዛ ማስፈራሪያ አይነት ነገር የምትላቸው አሉ። ለምሳሌ የማስታውሰው በጠበቆች ያስደወሉልኝና ሲፒኤስ ኬዝሽን ወደ ሲፒኤስ ልንልከው ነው አሉ። ቻይልድ ፕሮቴክሽን ሰርቪስ ማለት ነው እንግዲህ። እሱ ማለት ታፍ ነው። ብዙ ጊዜ ሲፒኤስ ሲነሳ የሚፈሩ የሚጨነቁ ቤተሰቦች አሉ። ግን ሲፒኤስ ማለት ልጅሽን የሚወስዱ ምናምን ናቸው። እነሱ ምንድነው ምናልባት እንደ ቤተሰብ ዲና ያርገህ ከሆነ ልጆች አቢዩስ ሲደረጉ ምን ሲሉ አለ አይደለ ጫናት እነሱ ናቸው። አቢዩስ ሲደረጉ ይመጡና ይወስዷቸዋል ልጆቹ ወላጆቻቸው ምናምን ያ እንትን ያረጋል ምርመራ ያረጋሉ። ይመረምራሉ፣ ህይወት ውስጥ ይገባሉ። ምንድነው የሆነ ያለው? እናትየው ልጇ ሳያስቸግራት ነው ወይ ውጣ ያለችው? ህይወት ውስጥ ምን ይመስላል ምናምን የሚባል በጣም ዲቴል የሆነ ላይፍን ይመረምራሉ። ለምሳሌ ልጆች የሆነ ሰውነታቸው ላይ ስክራች ነገር ወጥቶባቸው ብሩዝ ቢኖር ትምህርት ቤት ቢሄዱ ትምህርት ቤቶቹ ያንን ቢጠቁሙ ኢሚዲየትሊ ሲፒኤስ ነው የሚደወለው። ኢንቨስቲጌት ያደርጋሉ። ከዛ በኋላ እነሱ ማለት ነው። ስለዚህ ያ እውነታው ልጄን አድኑልኝ እያልኩ የኔን ኬዝ ወደ ሲፒኤስ መላክ ይጀምር ትክክል አይደለም። ስለዚህ ጠበቃዎች ደወሉና ጉዳይሽን ወደ ሲፒኤስ ልንልከው ነው ጠበቆች ነን አሉኝ። የችልድረን ሆስፒታል የቪኤምዩ ዲፓርትመንት ነበር ያለው የነበረው ብያለውና ስለዚህ ልንልካው ነው ሲሉኝ በጊዜው በስልክ ነበር የደወሉልኝና እንትኑ ይሄ ትርጉሙም አልመጣልኝ ነበር። ምን ማለት ነው አልኳቸውና ቻይልድ ፕሮቴክሽን ሰርቪስ ሲሉኝ አወቅኩት። ባይገርማቸው አልኳቸው አይገርመኝም፣ አይ ዶንት ኬር አልኳቸው። አይ ዶንት ኬር ሲፒኤስ እኔ ህይወት ውስጥ ኢንቮልቭ ቢያደርግ አይ ዶንት ኬር። ምክንያቱም በጣም ምድር ላይ ያለ እውነት ነው የምነግራችሁ ያለ በቀላሉ ልታዩት የምትችሉ ነው። ስለዚህ ሲፒኤስ መጥቶ የኔን ህይወት ኢንቨስቲጌት ሲያረግ ልጄን ምንም አይነት የዶክተር መረጃ የጎረቤት ጥየቃ ምናምን አያስፈልጋቸውም። ከልጄ ጋር 30 ደቂቃ አብረው ካሳለፉ የህይወቴን ትግል ማየት ይችላሉ። እንደውም እናንተ እንደ ዶክተር እንደ ባለሙያ የሚገባችሁን ውሳኔ መወሰን ስላቃታችሁ የሆነ አካል አስተያየት ሰጥቶ የተሻለ ነገር ሊያመጣ ይችላል። እንደውም ተጨማሪ ሰው ወደ ህይወት የመግባቱን እወደዋለሁ። ጉዳይ አይደለም፣ ሄዱ ንገሯቸው አልኳቸው ማለት ነው። የዚህን ያህል ነው ፑሽ የሚያደርጉ። እንደውም ማስታወሰው ትንሹ ልጄን ላይክ ምንድን ነው የሚያደርጉት ምናምን ስል ትንሹ ልጅሽን ወስደውት ኢንቨስቲጌት እስከሚደረግ ነገር ሊያዝ ይችላል። ልጅሽንም ይወስዱትና ያው ኢንቨስቲጌት ይደረጋል አለኝ ማለት ነው። እና ለመሆኑ የልጄን በቀን ውስጥ የሚያስፈልገው ኒዱን ታውቁታላችሁ ወይ? እና ለልጄ የሚሆን ኢንቨስቲጌት ሲደረግ ልጄን ሴፍ አድርጎ ማስቀመጥ የሚቻል ቦታ ካለ ለምንድን ነው ለጥሩ ማንጠቀምበት ያንን ቦታ? ለምንድን ነው ያችን ክፍተት ያዛችሁ? እኔ እኮ እሱን ነው የምጠይቃችሁ። ልጄ ሴፍ ይሁን ነው የምላችሁ። ስለዚህ ያንን ለምን ለመልካም ነገር አንጠቀምበትም? የዚህን ያህል አቅሙ ካላችሁ የኔን ልጄ ማቆየት ትግሉ ስላልገባችሁ ነው ይሄንን የምትሉት። የኔ ልጅ በቀላሉ ማንም ሰው ወስዶ አንድ ቀን እንደፈለገ አሳድሮ ሊመልሰው የሚችል ልጅ አይደለም። ያ እንኳን አልገባችሁም ገና ምናምን አልኳቸው ማለት ነው። እና ከዛ በኋላ ተመልሰው አልመጡ። ያው ሄደው ለአካሉ ለግሩፖቹ መልሲን ሲነግሯቸው ምን ያህል በነገሩ እንደጸናው ምን ያህል ወደ ኋላ እንደማልመለስ ነው የሚገባቸው አይደል? ስለዛ እንደዛ ነው የሆነው። ከዛ ያን ያህል ትግል እያደረግን ቆየን።
በስድስተኛ ወር እንዳልኩ በጣም ብዙ የሚገራርሙ ታሪኮች በመሀል የተፈጠሩ ነገሮች ነበሩ። ስድስተኛ ወር ድረስ ታገሉ። አንድ ክሊር ማድረግ የሚቻለው ለምሳሌ በጊዜው ስብሰባ ሲደረግ በየሳምንቱ ማክሰኞ ከቀኑ 1 ሰዓት ነበረ ስብሰባ የሚደረገው። ለእኔ ያ ሰዓት በጣም ትልቅ የጭንቅ ሰዓት ነው። አንደኛ ከብዙ ሰዎች ጋር ነው ፌስ የማረገው። ብዙ ሰዎች ናቸው የሚመለከቱኝ መልሴን የሚሰሙት ምናምን እና ማሳመንም አለብኝ፣ ሀሳቦችንም በትክክል ማስቀመጥ መቻልም አለብኝ እና ከባድ ነው። ስለዚህ በዛ ግሩፕ እየሰፋ ነው የመጣው ግሩፕ። ለምሳሌ መጀመሪያ ፒቢኤም ዲፓርትመንት ሆስፒታሉ ነበረ። ከዛ የራሴን ዶክተሮች መጋበዝ ጀመርኩኝ። ዶክተሮቹ ከውጭ ያሉት ማለት ነው፣ ከኦቲዝም ሴንተር፣ ከፕራይመሪ ዶክተሩን። ከዛ ደግሞ እንደገና የኢንሹራንስ ካምፓኒዎች ደግሞ ኢንቮልቭ ማድረግ ጀመሩ። ምክንያቱም በጣም ብዙ ገንዘብ ነው የሚከፍሉት። በጣም ብዙ ገንዘብ። አንድ ልጅ አድሚት ተደርጎ ሆስፒታል ሲቆይ ሊከፈል የሚችለውን ገንዘብ መገመት ትችላለህ። እዚህ ሀገር በጣም ውድ ነው። 24 ሰዓት ሙሉ እየተከፈለ አንዷ ቀን ምን ያህል እንደምታስከፍል ታውቀዋለህ። ስለዚህ ኢንሹራንሶች ኢንቮልቭ ማድረግ ጀመሩ። የስቴት ሰርቪስ የሚሰጡት እንደ ዲዲኤ ኢንቮልቭ ማድረግ ጀመሩ። የቴራፒ ምናምን የሚሰጡት አካላት በጣም እየበዛ መጣ። ግሩፕ ግን የሁሉም ዓላማ ምንድነው? በአንድ ጠረጴዛ ላይ ሆነን መፍትሄ እናምጣ ነው። ስለዚህ እዛ 6 ወር ድረስ ሁሉም ተወያዩ፣ አወጡ፣ አወረዱ። ምንም መፍትሄ የሚባል ነገር መውረድ አልቻለም። አንዱም ትግል ኮሮና ስለነበረ ነው፣ ኮቪድ ስለነበረ ነው። ስለዚህ ስብሰባው የሚሆነው የነበረው በዙም ነው ማለት ነው? በዙም ነው ስብሰባው የሚሆነው፣ በዙም ነው። ኮሮና በጣም ሳይበዛ በፊት በአካል የተደረጉ ስብሰባዎችም ነበሩ። አለ አይደል? ይሄ ሁሉ ነገር ከመቆረጡ በፊት የተደረገባቸውም ሁኔታዎች ነበሩ። ስለዚህ በዙም ነው ሚቲንግ የሚደረገው። ሁሉም ከያለበት ይገባል። ሚቲንጉ ደግሞ ራፕ ራውንድ የሚባል ለቤተሰብ እንደ ቤተሰብ አገልጋይነት እንደ ጠበቃ ሆነው ላይክ ያግዙሃል። ላይክ ስብሰባውን ኦርጋናይዝ በማድረግ ስብሰባውን በመምራት ጥሪ በማስተላለፍ ኑ በማለት እና አጀንዳዎችን በመያዝ ለምሳሌ የትምህርት ቤቱ አካል ለሚቀጥለው ሳምንት ይሄንን አረጋለሁ ካደረገ ሲመጣ ይሄንን አድርጋለሁ ብለህ ነበር አድርገሃል ተብሎ ይጠየቃል ማለት ነው። ስለዚህ እሱን ኦርጋናይዝ በማድረግ የሚያገዙ አካላቶች ነበሩ። እንዳልኩ እየሰፋ ሲመጣ በቃ የሆነ አንድ ተቋም ሆነ ራሱ የእሱን ሶሉሽን ለመፈለግ የተሰበሰበው ሰው ማለት ነው። እና ያው የስብሰባው ወቅት ላይ ሆስፒታሉ ያንን ቦታ አልለቀም ስላልኩኝ ያንን ቦታ ለማስለቀቅ የሚጥሩት ክርክሮች ይኖራሉ ማለት ነው። እንደዛ እያለ 6ኛ ወር አካባቢ ላይ ጆርጅ ፍሎይድ ሙቭመንት አልነበረ ረብሻ? ጆርጅ ፍሎይድ ሚኒያፖሊስ ፖሊስ አንገቱ ላይ ቆሞ የገደለው ጥቁር የሚያሳዝን ታሪክ ነበረ። እንደውም የምታስታውስ ከሆነ በሲያትል እኔ እዚህ ሀገር መኖር ከጀመርኩበት ጊዜ ጀምሮ ያስፈራኝ በዛ ልክ ያስጨነቀኝ ነገር ኖሮ አያውቅም። ታስታውስ እንደሆነ በጣም ከባድ ነበር ረብሻው። ዳውንታውን ስቶሮች ተሰብረዋል። ልብስ ራሱ እንደዚህ በጅምላ ተሸክመው የሚሮጡበት ሁኔታ እና ያንን ለማርገብ እንግዲህ ሌላውም አካል የሚለው ነገር ነበርና የጥቁር ህይወት ይገደናል፣ ብላክ ላይፍ ማተር እየተባለ ነበር በየቦታው። አጋጣሚ ሆኖ ከ3 ሳምንት በፊት ሆስፒታሉ ቢልዲንግ ፊት ለፊት ሁላቸውም ብላክ ላይፍ ማተር ለማለት ዶክተሮቹ፣ ነርሶቹ በአጠቃላይ ወጥተው በየቦታው አልነበረ በየድርጅቱ ነበር የሚቃወሙት። ስለዚህ የእነሱ ተራ ላይ ተሰብስበው ብላክ ላይፍ ማተር ለማለት ወጡ ማለት ነው፣ አብዛኛው ፋሲሊቲ ውስጥ የሚሰሩ ሰዎች። ከዛ ያኔ አጋጣሚ ሆኖ እኔ ደግሞ ለልጄ ምሳ ይዤለት ወደ ሩሙ ሊሄድ ነበረ እና ታያቸው ብላክ ላይፍ ማተር ለው በጣም ከፍተኛ የሆነ ሰላማዊ ሰልፍ አለ፣ ማአት ህዝብ አለ፣ ህንፃው አጠገብ ነው የምልህ። እና ሳይ ይሄ እኮ የእኔ ልጅ ጩኸት እኮ ነው፣ ለእኔ እኮ ነው የሚጮሁት፣ ከእኔ ልጅ የበለጠ የትኛው ጥቁር ነው? ስለዚህ ልቀላቀል አልኩና ምግብ ምሳ ይዤለት ነበረ። ምግቡን ይዤ በጉልበታቸው ተንበርክከው ነበር አይደል? ይሄ እንዲህ ተንበርክኮበት አይደል የገደለው። ስለዚህ ተቃውሞ ሲሰማ ሰው በጉልበቱ ተንበርክኮ ነበር ተቃውሞ የሚያሰማው። ስለዚህ ሄጄ ተንበረከኩ ከነሱ 30 ደቂቃ አካባቢ ነበረ። ስፒች ነበረ፣ ዜና የሚቀርጹ ሰዎች ነበሩ። በጣም ትልቅ ነበረ። እንደ ሰላማዊ ሰልፍ ነው ግን ያው ተቃውሞ። ከዛ እዛ ቦታ ላይ ተንበረከኩኝ። እኔ ተንበርክኬ ለእኔ ልጅ ነው የሚጮኸው፣ ይሄ የኔ ልጅ ጩኸት ነው፣ ህይወት ነው ብዬ ተንበርክኬ ሄድኩኝ ማለት ነው። አለቀ፣ ስብሰባው አለቀ።
3 ሳምንት በኋላ ነው እንግዲህ ውሳኔ ላይ የተቃረቡ የመጡት መወሰን ጀመሩ ማለት ነው። ከ3 ሳምንት በፊት አንድ ሴትዮዋ መጣችና ቴራፒስት ነች። ታውቂያለሽ መሰረት አለችኝ። ያው ብቻዬን ስሆን ለማሳመን የሚሞክሩት ነገር አላቸው። መሰረት ታውቂያለሽ አለችኝ። ምን አልኳት? አሁን እነዚህ ሁሉ የተሰበሰቡ አካላቶች ላንቺ ምንም እያደረጉልሽ አይደሉም እና ሆስፒታሎች ያው ስቲል እየሞከርን ነው ግን ምንም አላደረግንም። እንደው እስቲ በቃ ልጅሽን በቃ ወስነን ልናስወጣ ነው እንበልና የነሱ ምላሽ ምን እንደሆነ እናጣራለች ማለት እና እንዳትደነቂ ይውጣል እንል ነው አለች። እኔ በጣም አግሬሲቭ ሆኜ ነው ፋይት ማድረገው ማለት በጣም በቃ ልነግርህ አልችልም። እና ከዛ በኋላ ይውጣ ልንል ነውና ብዙ እንዳይገርምሽ እነሱ ምንም እያደረጉ ስላልሆነ ልንገፋው ነው። ያው ትምህርት ቤት ምናምን እያመለከቱ ነው። በጣም የተለያየ ጊዜያዊ ቦታዎችን ይሂድ እያሉ እየሰጡኝ ነው። እኔ ደግሞ እንደናት አይሄድም። የመማር መብቱ ብቻ እንዲከበር ነው የምፈልገው። ትምህርት ቤቱ የግል ትምህርት ቤት ፈልጌ እከፍላለሁ ብሏል። እነሱ ይክፈሉ። ከዚህ ቅድ ውስጥ እንዲወጡ አልፈልግም ነው የኔ ክርክር። ለ3 ወር ለ4 ወር ምናምን እያላችሁ ሌላ ቦታ ሄድ ልጄ ምን ይጎሳቁል አልፈልግም። በየጊዜው አንቺ የሆነ ቋሚ የሆነ ነገር ሶሉሽን የምትፈልጊው ማለት ነው። እነሱ ከዛች ቦታ ላይ ጊዜያዊ ስለሆነች እንዲወጣ ብቻ ነው የሚፈልጉት። ያችን ቦታ ይልቀቅ፣ 1 ወርም ቦታ ያገኙ ይልቀቅ እና የተለያዩ ስቴቶች ምናምን ለ3 ወር ለ6 ወር ምናምንና ለምን ሲጀምር ልጄ ትራቭል ማድረግም ራሱ ለሱ የዛን ያህል ቀላል አይደለም። ስለዚህ እኔ የምፈልገው አንድና አንድ ትምህርት ቤቱ ይፈለግ ነው እና ትምህርት ቤት እየተመለከተ ደግሞ በጊዜው ደግሞ እንዳልኩ ኮሮና ትግል አይደል ትምህርት ቤቶች ደግሞ ኢንሮል ያደርጉ አልነበረም። ስለዚህ ጠብቁ ሲከፈት እንነግራችኋለን ብለዋል። ስለዚህ ይሄ በዓለም ላይ የመጣ ችግር ነው። ዓለም ምንም ሳይዘጋጅበት የመጣ ችግር ስለሆነ በእኔም ህይወት የመጣው ይሄንን ነው። ተረርታችሁ ለጊዜው አብረን ሶሉሽን እንፈልግ ነው የኔ ሀሳብ። ከዛ ወደ ሶሉሽን ሲመጣ ወደ መጨረሻው አካባቢ ሲመጣ ያቺ ሴት መታ ልናስወጣው ስትለኝ ምን አልኳት መሰለክ? ሂጂ ምትፈልጊውን በይ፣ ሆስፒታሉ የሚፈልገውን ይበል። እኔ ለልጄ መከራከሬን አላቆምም። አንቺ ይሄንን ስላልሽኝ የኔ ድምጽ አይቀንስም። እንደውም በባሰ ለልጄ አድቮኬት አደርጋለሁ አልኳት። ከራከራለሁ። አንቺ እኔን አሳምነሽ እሷ ለኔ ነው የምትሰራው ብለሽ እኔን ዝም አስብለሽ ውሳኔ ልታስወስኝ ነው። ውሳኔው እኔ ነው ዋጋ የሚያስከፍለኝ። ስለዚህ ልጄም ያለበት ሁኔታ ጥሩ ነው። አንቺ ለስራሽ ነው ሂጂ ከፈለሽ አይሆንም ብዬ ተከራከርኳት ማለት ነው። ከዛ በቃ ኦገስት 31 እንዲወጣ ተወስኗል። በቃ ልንገርሽ ብዬ ነው ኦገስት 31 ይወጣል አለች ማለት ነው። ኦኬ አለችኝ ቀን ቆርጣ ማለት ነው። ስለዚህ ለኦገስት 31 እኔ ዝግጅቴን ከሌላ ጊዜ ኦቲዝም ያለበትን የልጄን ትግል ለነሱ አስጨንቄ ከማስተምር ሐሳቤን ቀይሬ የተከሰትኩበት እውነት ነው። የጥቁር እናት ነኝ ማለት ነው። ረጅም ታሪክ ነው፣ ለማሳጠር እየሞከርኩ ነው በጣም። ኦኬ። እና የጥቁር እናት ነኝ እንዳልኩ ስብሰባው ተጀመረ። እኔ በደንብ ተዘጋጅቼ ነው የገባሁት። በቃ ልፍ አለም ነው የገባሁት ስብሰባውን ማለት ነው። ተሰብስበዋል እነሱ ተሰብስበው ገባሁኝ። የሆስፒታሉ አካል በቃ ያለን 41 ስፔስ ብቻ ነው። ከሱ የባሰባቸው ልጆች እንዳሉ እናውቃለን። ከውጪ በጣም ብዙ ሰው ይሄንን ቦታ እየፈለገው ነው። እሱ ከተገመተው የጊዜ መጠን በላይ ቆይቷል። በጣም ረጅም ጊዜ ነው የቆየው። እንደዚህ ማንም ሰው ቆይቶ እንኳን አናውቅምና አቆይተን እንኳን አናውቅም። ስለዚህ ደህና ነው መውጣት አሉ ማለት ነው። እንዳልኩ በጣም ብዙ ሲንግል ስቶሪዎች ላይ የተከራከሩባቸው ዶክተሮችን ራሱ ፋይት ያደረጉባቸው ነገሮች ነበሩ። እሱን አሁን አልመለስበትም። ያው አሜሪካኖች የሚገርምህ ነገር ያወሩልህና እሺ ያንቺስ ሀሳብ ይለዋል። የእነሱም ልኬስ እንደሚሰሙሽ ለምሳሌ ማለት ነው። በጣም ቴንኪው እንደሚሰሙ ሀሳብሽስ ይለዋል። ያው ሁሉ ጊዜ የሐሳቡ ባለቤት እኔ ስለሆንኩኝ ሁሉ ጊዜ መናገር ይጠበቅብኛል፣ መስማማቴን ወይም አለመስማማቴን። እሺ አንቺስ ምን ታስቢያለሽ ተባልኩ ማለት ነው። እኔ ዛሬ ስለ ኦቲዝም ስለ ልጄ ትግል አልነግራችሁም። እሱን እየነገርኳችሁ ነው እስከዛሬ ድረስ ይመጣል። በተለያዩ ምክንያቶች መስማት ባለመቻላችሁ ወይ ደግሞ ልትሰሙኝ ባለመቻላችሁ አውቃለሁ። ያው የውጭውን ትግል እኮ አውቃለሁ፣ ያለው እየሞከሩ ያለውን ሁሉ አውቃለሁ። ባለመቻላችሁ እዚህ ድረስ ደርሰናል እና ዛሬ ይውጣ ትላላችሁ። ስለዚህ አሁን የምሰጣችሁ አንድ ነገር ነው።
ቻሌንጅ ሰጣችኋለሁ። ሁላችሁም አይናችሁን ጨፍኑና አንድ የምነግራችሁ ሴናሪዮ አለኝ። ከዛ ሴናሪዮ በኋላ መልስ ሰጡኛላችሁ። አጥጋቢ መልስ የሰጠኝ ሰው ካለ ልጄን ይዤ እሄዳለሁ አልኳቸው ማለት ነው። ከ3 ሳምንት በፊት ከዚህ ህንጻ ፊት ለፊት የጆርጅ ፍሎይድ ሙቭመንት ተቀላቀየ ነበር። ብላክ ላይፍ ማተር ብላችሁ ከህንጻቸው አጠገብ ከቢልዲንጉ አጠገብ ብዙ የዜና አካላት ባሉበት በጣም ብዙ ሰዎች ሊሰሙት በሚችሉ ሁኔታ ብላክ ላይፍ ማተር ብላችሁ ከዚህ ህንጻ ፊት ለፊት ዶክተሮች፣ ነርሶች ሁላችሁም ወጣችሁ ሆይ ሆይ ስትሉ ነበረ። ወጣሁኝ። እኔም አይቻችሁ ይሄ እኮ የኔ ጩኸት ነው ብዬ በጉልበቴ ተንበርክኬ ተቀላቀልኳል። የኔ ልጅ ጩኸት ነው የሚጮሁልኝ። ብላክ ላይፍ ማተር ከተባለ ከኔ ልጅ የበለጠ ይሄኛውን የሚገልጽ ነገር የለም፣ ሀሳብ የለም ያለበት ነው ልጄ ብዬ ነው የተቀላቀልኩ። አይናችሁን ጨፍኑ አልኳቸው። እንደዚህ አስቡ። እናንተ ከቤተሰቦቻችሁ ጋር ቤት ውስጥ ሆናችሁ በሳሎናችሁ ውስጥ በሊቪንግ ሩም ውስጥ ደስ የሚል ጊዜ እያሳለፋችሁ እንደሆነ በልባችሁ አስቀምጡ። 2 ወይም 3 ልጆች ቢኖሯችሁ 2 ልጆቻችሁ ወይ 3 ልጆቻችሁ ሳሎን ውስጥ ደስ የሚል ጊዜ የቤተሰብ ጊዜ እያሳለፉ እየተጫወቱ እርስ በርሳቸው እየተጫወቱ ያሉበትን ሁኔታ አስቡና እናትየው ምግብ እያበሰለች አባትየው አንዳንድ ነገሮች እያቀበላት ዝም ብላችሁ እስቲ ያንን ደስ የሚል የቤተሰብ ጊዜ በልባችሁ አስቀምጡት ቤታችሁ ውስጥ ሆናችሁ። በሌላው መልኩ ደግሞ እኔን ከውጭ ሆኜ ተመልከቱኝ። ከውጭ ሆኜ ልጄን በአቅራቢያችሁ ወክ እያረኩኝ ነው። ልጄ በ12 ዓመቱ ቁመቱ 6 ፊት ሆኗል። በ12 ዓመቱ የአዋቂ ደብል ኤክሴል ሳይዝ ጃኬት ሱሪ የሚለብስ ልጅ ነው እና በዛ እድሜው የ10 ቁጥር የወንድ ጫማ የሚያደርግ ልጅ ነው። ጥቁር ነው፣ በጣም ረጅም ነው። እኔና እሱ በጎረቤት አካባቢ እናንተ ቤታችሁ ባለበት አካባቢ ወክ እያደረግን ልጄ የሰው ቤት እንደዚህ ማየት መፈለግ ምናምን ሁሌ ፍላጎቱ ስለሆነ ድንገት የቤታችሁን በር ሳትዘጉት የኔ ልጅ ሁሌ ወንደራራውን ስለሚያደርግ ድንገት ቤታችሁን ከፍቶ ዘሎ ቤታችሁ ቢከሰት ምንድነው የምታረጉት? እኔ እስከዚህ እድሜው ድረስ ቁመቱ ከቁመቴ እስከሚደርስ ድረስ ልጄን ይዤ የማስቀረት አቅሙ ነበረኝ። አሁን ግን ልጄ ከቁመቴ ይበልጧል። እንደ እናት እጁን ይዤ የማስቀረው ልጅ አይደለም፣ ከብዷል። ስለዚህ ልጄ ቤታቸው ሲገባ ምንም አይነት የዓለም አዌርነስ ስለሌለው ምንም አይነት ክፉ ደግ ስለማያውቅ ለሱ ዓለም ሁሉ አንድ እንደሆነች ስለሚሰማው ቤታቸው ሲገባ የሱ ቤት ነው። ስለዚህ ይሮጣል። አፕስቴር ካለ አፕስቴር ይወጣል። የሚነካ ነገር ካለ ይነካል ምናምን የሚጎዳ ምናምን ልጅ ሆኖታል። በቃ እንደዛ ነው እሱ እንደዛ ነው። ስለዚህ የፈለገውን ነገር የሚያደርግ ልጅ ነው ያለኝና ድንገት ቤታችሁ ቢከሰት ይሄ ልጅ በዛ ሁኔታ ላይ ብታዩት ምንድነው የምታረጉት? ቤታችሁ ውስጥ ሳሎናችሁ ተገኝቶ ትርምስምስ ያለ ሩጫ ሲሮጥ ያ ጥቁር ረጅም ልጅ ምንድነው የሚሰማችሁ? ለዚህ መልስ እንድትሰጡ ይፈልጋል። ልጄ ኦቲዝም አለበት እና በዚህ ሁኔታ ነው ይሄን የሚያደርገው ብላችሁ ስንት ህብረተሰብ ምን ያህል ፖፑሌሽን ኦቲዝም የሚለውን ሐሳብ ይረዳል? ልጄ የፈለገውን ነገር ከቤታችሁ አንስቶ ቢጎትት ቢያነሳ አይሁን ብላችሁ ትረዱኛላችሁ? ወይስ ጊዜ እንስጣት እጄን እናት እናግዛት ብላችሁ እጄን በሰላም እጄ ላምታችሁ ሰጡኛል? የምታደርጉት ምንድን ነው? መልስ ስጡኝ። ሁሉም ጸጥተኛ ደነገጠ። በጣም ደነገጠ እና መልስ ፈልጋል። እውነታው እናንተ መልስ እንደማትሰጡኝ አውቃለሁ። መልስ አትሰጡኝ። እኔ መልሱን ልንገራችሁ። የምታደርጉት የሸጎጣችሁትን ሽጉጥ ከትራሳችሁ ወይም ከኮሜዲናችሁ ውስጥ ታወጡና ልጄን ትገሉታል። ከዛ ልጄን ስትገሉት በጣም በሚያሳዝን ሁኔታ የአሜሪካን ሕግ ቤታችሁን ጥሶ በሳሎናችሁ ተገኝቶ ራሳችሁን ለመከላከል ስትሉ ገደላችሁት። ስለዚህ ምንም አማራጭ አልነበራችሁም ብሎ እናንተ ነፃ ይለቃችኋል። ልጄንም ማጣው እኔ ነኝ ነው። ስለዚህ ይሄንን እውነት ነው የምትክዱት።
ይሄ ልጅ ያለበትን የሰውነት ሁኔታ ነግሬያቸዋለሁ። ትግሉን ከ3 ሳምንት በፊት ጆርጅ ፍሎይድ ሙቭመንት ብላችሁ ብላክ ላይፍ ማተር ብላችሁ ከዚህ ህንጻ ፊት ለፊት ወድቃችሁ በጉልበታችሁ ብላክ ላይፍ ማተር ብላችሁ ስትከራከሩ አይቻልም። ስለዚህ ኢፍ ብላክ ላይፍ ማተር ለእናንተ የጥቁር ህይወት ሪሊ የሚገዳችሁ ከሆነ ከኔ ልጅ የበለጠ ጥቁር የለም። እሱም በእጃችሁ ያለ ራሱን የማይከላከል ሴፍቲ የማያውቅ ብዙ ጭንቀት ያለበት ይሄ ሁሉ ችግሬን እስከዛ ድረስ የነገርኳችሁ እናቱ ነኝ። እኔ ደግሞ ጥቁር ልጅ ማሳደግ እናት ነኝ። ኮሚኒቲ ላይ ልጅ ሴፍ አይደለም ስላቸው ይሄንን ነው የሚመስለው እና this is a good example ነው ለነሱ። ሶሪ አይዞሽ እና ስለዚህ ይሄ እውነት ከሆነ ቃላችሁ እውነት ከሆነ ከኔ ልጅ የበለጠ ይሄንን የሚገልጽላችሁ ሰው ስለሌለ መጀመሪያ መቆም ያለባችሁ ለልጄ ነው። እኔ ደግሞ የጥቁር እናት ነኝ። የማይናገር ራሱን የማይገልጽ የፖሊስን ምንነት የማያውቅ ፖሊስ ድንገት መንገድ ላይ ቢያስቆመው የታጠቀው ሽጉጥ መጫወቻ መስሎት ሮጦ ሄዶ ሊነካ የሚሞክር የዚህን ያህል ካይንድ የሆነ ልጅ ነው ያለኝ። ስለዚህ የኔ ትግልና የኔ ጩኸት የጥቁር ልጅ እናት ስለሆንኩኝ ይሄንን ትግሌን ነው የምነግራችሁ። ሶ አይ አም ማዘር ኦፍ ብላክ ማን የሚለው ሐሳብ የመጣው ለዛ ነው። ለልጄ ድምፁ እኔ ብቻ ነኝ። ልጄ ድምፅ የለውም። ፖሊስ ልጄን እንደው በሆነ አጋጣሚ እጁ ላይ አስገብቶ ሊገለው እንደ ጆርጅ ፍሎይድ ሙቭመንት ሀፕን ቢያደርግበት የኔ ልጅ በጸጥታ የሚሞት ነው። ጆርጅ ፍሎይድ ያኔ አይ ካን ብሪዝ ብሎ የዓለምን ልብ አነሳስቷል። ለዓለም ትልቅ መልእክት አስተላልፎ ሞቷል። የእሱ እናት አይቆጫትም። የኔ ልጅ ግን መልእክት እንኳን ለማስተላለፍ ድምፅ የሌለው ልጅ ነው እና this is not fair እና ፌር የሆነ ውሳኔ ነው መወሰን ያለባችሁ። ሰው you need to stand for my child። ለዚህ የምትሰጡት መልስ ይኖራችኋል ወይ? የጉጥና መሳሪያን እንደ መጫወቻ የሚቆጥር ልጅ I can breathe የማይል ልጅ ጸጥ ብሎ የሚሞት ልጅ እጃችሁ ላይ ተቀምጦ ብላክ ላይፍ ማተር ብትሉ የኛን ድምፅ ለመደበቅ ካልሆነ በስተቀር እኔ ስሜት አይሰጠኝም። ስለዚህ ያው ለዚህ መልስ ስጡኝ ነው የጥቁር እናት ነኝ ሐሳቡ ማለት ነው። ያው በጊዜው እንዳልኩ በጣም የሚያስደነግጥ ሐሳብ ነበረ ሐሳቡ ማለት ነው። አስደንጋጭ ነው። ከመካከል አንዲት ሴት አለቀሰች። ከነሱ መሃል ማለት ከነሱ መካከል አለቀሰች እና በዚህ ሁሉ ትግል ውስጥ የምታልፍ እናት ይሄን ሁሉ አስጨናቂ ታሪክ የምትነግረን እናት ለምንድን ነው ይሄን ያህል ጊዜ ድረስ እርዳታ ያልተሰጣት? ለምንድን ነው ያልተረዳችው ብላ ጥያቄ ጠይቀች ማለት ነው። እኔ የአሜሪካን አገር ስርዓቱ አይፈቅድልኝም ማልቀስ። አንድን ሰው ወግኜ ኒውትራል መሆን አለብኝ። ገለልተኛ ሆኜ ነው ነገሮችን መረዳት ያለብኝ። ስራዋ ስለሆነ ማለት ነው። የስራው ባህሪ እንደዛ ነው። ከአቅሜ በላይ ስለሆነ ግን አለቀስኩኝ። ይሄ የስራዬ እንትን አይደለም፣ ስነ ምግባር አይደለም። በጣም አዝናለሁ። ነገር ከቁጥጥሬ ውጭ ስለሆነብኝ ለጥቂት ሰከንዶች ዝም ማለት ትፈልጋለሁ ብላ የዚህን ያህል ከባድ የሆነ ማለት ነው እና ዝም አለች። ከዛ ተመልሳ መጣ። ለምንድን ነው ኢቫሉዌሽን ያልተሰራው? ይሄ ነገር እኮ በኢቫሉዌሽን ሶልቭ ይደረግ ነበር ብላ ጥያቄ ጠይቀች። እሱን እኔ ልመልስልሽ አልኳት። እኔ እንደ ባለሙያ ያንን የመስራት ግዴታ ያለባቸው እነሱ ናቸው። እኔ እናት ነኝ አድርጌ ተባልኩትና ይሄን ያህል ዕውቀት ያለኝ ሰው አይደለሁም። ኢቫሉዌሽን በተለያየ ጊዜ ይሰራና መጥተው ሲናበቡት ኮምፕሊት ይሆን አይደለም ይባባላሉ። እኔ አንድን ኢቫሉዌሽን ምን ኮምፕሊት እንደሚያደርገው አልገባኝም ነበር፣ አላውቅም until this point። ስለዚህ በዚህ ሁኔታ ነው ያለው። ሁሌ ኮምፕሊት ይሆን አይደለም ይላሉ። ግን በኋላ ላይ ምን ወሰነች? አሁን ልጁ ይውጣ፣ ኦገስት ሪቨርስ ይውጣ የምትሉትን ሐሳባችሁን ተውና እኔ ገለልተኛ የሆነ አካል ኢቫሉዌሽን የሚያሰራ አካል እኔ አመጣለሁ። ከዛ ውሳኔው በሙሉ በሱ ውሳኔ ይሆናል ማለት ነው፣ በኢቫሉዌሽኑ ማለት ነው። እንዳለችው ይውጣ የሚለው ሐሳብ ቀረ፣ ኮምፕሊትሊ ተቀየረ። ከዛ ኢቫሉዌሽን የሚሰራ አካል መጣ። ኢቫሉዌሽኑ የትምህርት ቤቱን መረጃ፣ ከዚህ በፊት የነበሩትን የዶክተሮችን መረጃ፣
የኔን ሐሳብ ሰብስበው ኢቫሉዌሽን ተሰራ እና የነበረችው ዶክተር በጊዜው የሰራችው ወረቀት ላይ ምን ብላ ጻፈች? ምን ብላ ደመደመች? የኢቫሉዌሽኑ ኮንክሉዥን ላይ ምን አለች? እቺ እናት የምትለው ነገር ሁሉ ትክክል ነው፣ የልጁን ሁኔታ ምናምን አይታለች ማለት ነው። እና ስለዚህ አሁን ለጊዜው የምትፈልገው ልጇ ሴፍ እንዲሆን ነው። ልክ ነው። ልጇን ሴፍ ለማድረግ ከዚህ የተሻለ ቦታ የለም። ሴፍ አድርጉት፣ ይሄዳል ብላ የመረጠችው ትምህርት ቤት አክሴፕት እስከሚያደርገው ድረስ እንዳይወጣ ብላ ወሰነች። ይሄ የጥቁር እናት ነኝ የሚለው ሀሳብ ከዛ ነው የመጣው። የሚገርም የሚያሳዝን ታሪክ ነው። ግን የአንቺን ጥንካሬ አያለሁ እዚህ ጋር ማለት ነው። በጣም ጎበዝ፣ በጣም ነው ፕራውድ ኦፍ ዩ ጎበዝ። እና ከዚህ ሁሉ ትግል በኋላ መጨረሻ ላይ ምን ሆነ? ትምህርት ቤቱ ተገኘ ወይስ? አዎ እንግዲህ የኔ ፍላጎት ልጄ የመንግስት ትምህርት ቤቱ ከፍሎ የግል ትምህርት ቤቱን ፈልጎ እንዲያገኘው ነበረ። በጊዜውም እየተሞከረ ነበር፣ ሳይሞክሩ ቀርተው አይደለም። እንዳልኩ ኮሮና ምናምንም ስለነበረ ማስገባት አለመጀመራቸው፣ መቀበልን መዝጋታቸው ነበር ችግሩ። ስለዚህ የዶክተሯ መፍትሄ ለኔ የኢቫሉዌሽኑ መፍትሄ ምንድነው? ጊዜ ሰጠኝ፣ እነሱ እኔን እንዳያስጨንቁ አገለገለኝ። ልጄም የሚገባውን ነገር እያገኘ እዛው እንዲቆይ ሆኖ በጊዜ ገደብ ውስጥ ደግሞ እንዳልኩ ቦታውንም መልቀቅ አንዱ ነገር ስለሆነ እነሱም ስራዬ ብለው አፕሊኬሽኑን እስከሚቀበል በትዕግስት ጠበቁን። ትምህርት ቤቱ ተቀበሉን። ከዛ ትምህርት ቤቱ ሲቀበሉን በጣም ሴፍ በሆነ ሁኔታ ልጄ ወደ ግል ትምህርት ቤቱ ገባ ማለት ነው። አዳሪ ትምህርት ቤት በጣም እዛው እያደረ እዛው በቃ አዳሪ ትምህርት ቤት በጣም ብዙ የሱን ኦቲዝም ላይ ብቻ የሚሰሩ ናቸው። የመጀመሪያ ምርጫዬ ነበረ። እንዳልኩ ሌሎች ነገሮችንም ሲሰጡኝ ያንን ቦታ ፈልገው ስለነበረ ነው። በጣም በትግል ያንን ቦታ በመፈለግ ነበር የነሱን የሚሰጡኝን አማራጮች በሙሉ አይቻለም ስለቆየሁት ማለት ነው። ኦኬ። እና በመጨረሻ መፈልገውን ትምህርት ቤት ነው ልጄን አክሴፕት ያደረጉት። በጣም ደስ ይላል። ሁሉ ያው ፋይት ስላረግሽ ነው። ፋይት ባታረጊ ኖሮ ልጅሽም እንደዚህ አይነት እድሉን ማግኘት አይችልም ነበር ማለት ነው። እውነት ነው። በጣም ይገርማል። በጣም ደስ ይላል። ተመልካቾቻችን እንግዲህ ከእህታችን መሰረት ህይወት ብዙዎቻችን ትምህርት እንወስዳለን ብዬ አስባለሁ። ይሄ በጣም የሚያሳዝንና በጣም ብዙ ትግል የሚያሳይ በህይወቷ ታግላ እንግዲህ ለልጇ የሚያስፈልገውን ነገር እስከ መጨረሻው ድረስ መሄዱ በጣም የሚገርም የሚደነቅ ነው። እንግዲህ መሰረት በጣም የሚያሳዝን ታሪክ ነው እና መጽሐፉ የጻፍሽበት ሁኔታ እውነታን የሚያመላክት ነገር ነው እና እስቲ አሁን እንግዲህ ከዚህ ደባብ ትንሽ ወጣ እንበልና ይህንን መጽሐፍ በጣም ጥልቅ የሆኑ ሐሳቦችን የያዙ ግጥሞች አሉ። አይኖ ሁሉንም ተወጃቸዋለሽ እና እስቲ ለመሰረት ኃይሌ በጣም በቃ ልብሽን የሚነካው ግጥም የትኛው ነው? ያው ግጥሞች ሁሉም ያንተ ናቸው አይደለ? ሁሉም በተነካህበት ደስ ባለ አንዳንዴም ባዘንክበት ነው የምጽፋቸው። ብዙ ጊዜ ግጥሞችን ትወዳቸዋለህ፣ ግን እኔ ይመስለኛል ከራሴ ህይወት ጋር የተገናኙ ግጥሞች ሲሆኑ ትንሽ ልቤን የሚረብሹት ሳስባቸው የሚገርሙኝ የተጻፈባቸውን ሁኔታ ማረሳቸው ግጥሞች ትንሽ ቫልዩ ሰጣቸዋለሁ፣ የበለጠ ደስ ይለኛል እና እንደዛ ካልካይቀር አንድ ግጥም አለ ገጽ 56 አካባቢ ያለ ወደ አንተ ስመጣ የሚል ግጥም ነው። እንግዲህ በጣም በሚያሳዝን ሁኔታ ዋሽንግተን ያለንበት ስቴት ለንደን አይነት ልጆች ምንም አይነት ሰርቪስ የሚሰጥበት በጣም የተሟላ ልክ አሁን እንዳለበት ትምህርት ቤት ስለሌለ ልጄ በአሁኑ ጊዜ ካንሳስ ዊቺታ ውስጥ ነው ያለው። ኦኬ። እዚህ ስቴት ምንም የለም። በጣም እንደሱ በጣም በብቃት የሚሰራ ትምህርት ቤት የለም። የቀን ውሎ የሚመለሱበት ትምህርት ቤቶች ናቸው ያሉት። እነሱም ብዙም እንትን አይደሉም፣ ጠንካሮች አይደሉም። የኛው ትምህርት ቤት ግን በጣም ለረጅም ጊዜ የሰራ በጣም ብዙ ልምድ ያለው አሪፍ ትምህርት ቤት ነው። ለዛም ነው እሱ እዛ ሄደው ማለት እና አስበው
እንደ እናት ስሜቱን ከሱ ጋር መለየቱ ምናምን በጣም ከባድ ነበርና ልጄ ትምህርት ቤት ከገባ በኋላ በጣም በሚያሳዝን ሁኔታ ኮሮና ወቅት አልነበረ እንደዛው ጊዜው እንደቀጠለ አይደለ ስለዚህ ቶሎ ማየት አይቻልም ነበር ከገባ በኋላ ከ3 ወር በላይ ኦልሞስት 4 ወር ሊሞላው ሲል ነው ድጋሚ ለማየት የተፈቀደልኝ ማለት ነው እና በጣም ከባድ ነው ያው በዙም እንደ ቪዲዮ ኮል ምናምናም ታገኘዋለ ግን በአካል ማግኘት ግን አይቻልም ነበር ማለት ነው ሶ ያ ተከፈተና ልጄን ማየት ሲፈቀድልኝ ወደ ልጄ መሄድ ነበረብኝና ወደ ልጄ ሲሄድ አውሮፕላን ውስጥ ሆኜ የጻፍኩት ግጥም ነው ይሄኛው ግጥም ስጋቴን ላይክ እንደ እናቴ ሁሉ ለፍቼ ስደርስ ልጄ ያቀኝ ይሆን ያስታውሰኝ ይሆን ምንድነው ስሜቱ ላይክ ከባድ አይደል በጣም የመረዳት አቅሙን ነገር ያለውና ይሄ ሁሉ ታግዬ ልጄ ባያውቀኝ ምንድነው ጠቀሜታው ምንድነው ውጤቱ የሚል እንስ ስሜት ነበርኝና በቃ የ3 ሰዓት ተኩል ፍላይት ነበር ፍላይቱን በሙሉ እያለቀስኩ በጣም ተረብሼ ነበር ፍላይ ያረኩት ማለት ነው ወደ ልጄ ሲሄድ መኪና እዛ አውሮፕላን ውስጥ የጻፍኩት ግጥም ነው ወደ አንተ ስመጣ ጠብቄ ወደ አንተ ስመጣ ከመዳረሻው ላይ ዳገቱን ስወጣ ልዝ ላቅፍ ስል ልቤ አቅማጣ ልደርስ አጠገብ ውስጤ ያወቀ ልቤ ስለምን ፈራ ስለምን ተጨነቀ በናፍቆት ብዛት ብርቱ ልቤ ሳስቶ የህይወትን እውነት መለየትን ጠርቶ ከኔ አንተን ነጥቆ ትጥቄን አስወልቆ በመጠበቅ ብዛት ሰውነቴ ያልቆ እየመጣው ሳለ ወደ አንተ ገስክሼ ለምን አለቀስኩኝ ለምን አደፈረስኩ ደስታዬን መልሼ የምስጋናዬን ቀን በሐዘን ለውሼ ወደ አንተ ስመጣ ለምን እንባ ወጣኝ ደስታ ወይስ ሐዘን ልቤን የሚቀጣኝ እንዴት እሆን ይሆን አንተስ እንዴት ትሆን ስደርስ አጠገብ ስንገናኝ አሁን ፍርሃት ያለኝ ልትረሳኝ ይሆን ያ ለኔ ሞት ነው አይኖችህ በስስት ፍቅርን ካልገለጡ እግሮችህ ሮጠው ወደኔ ካልመጡ ያ ነው መላ ማጣት የእናትነት ቅጡ አንደበት የለህም እናቴ ልትለኝ አደራ የኔ አባት ስደርስ አጠገብ እነኛ አይኖችህን እንዳትከለክለኝ እመረምራለሁ የልብህን መዝገብ እንዳትረሳኝ ባክህ የመድከም የመዛል የሰው ፊት ማየቱ ውጤቱ ከሆነ አንተኔን መርሳቱ አል ድረስ ይቅርብኝ ይሻላል ናፍቆቱ በመጨረሻው ቀን ሲቀረኝ ደቂቃ ልትበር ደረሰች ነፍሴ ተመንጭቃ ልጄ ያለኝ ታይ መምጣትህን አውቃ ና ሊየው አይንህን ድረስ አጠገቤ ስትደርስ ሳየኛለህ በእንባ ተከብቤ አይኖቼ ረስሰው ልብሶቼ በስብሰው ባይን ይፈልጉሃል በናፍቆት ተላውሰው 2020 ሲያትል ላይ ተጻፈ I don't know እንግዲህ ስሜቴን መናገር እንደምችል አላቅም በጣም የሚያሳዝንና ውስጥ የሚነካ ታሪክ በግጥሙ በሙሉ ገልጸሽዋል እና ቴንኪዩ መስዬ በጣም አመሰግናለሁ ሰዎች ስንሆን የሚሰሙን ነገሮች አሉ ሰዎች ሲያደርጓቸው አንድ ቀን ወደኛ ህይወት መጥቶ እኛ ምናረገው የማይመስለን አለ አይደለ ከዛ ግን እኛ ራሳችን እንደ ሰው ስንሸነፍ ወይ ደግሞ እንደ ሰው እዛ ቦታ ላይ ራሳችንን ስናገኘው የሚሰማን ስሜት አለ ፈራጆች እንዳንሆን ማለት ነው ከመፍረድ ይቆጥበናል አይደል ህይወት እንዳንፈርድ ምናምን እንዳንል ያደርገናል በህይወታችን የምንሄደው ሂደት ስለዚህ ሽንፈቴን ወደድኩት ወደዋለሁ ይሄን ግጥም በጣም ሽንፈቴን ወደድኩት ተሰበረ ልቤ መለስ አለ ቀልቤ በትዕቢት ኮርቻ ሳልጠፋ ጋልቤ ሽንፈቴን ወደድኩት ሰከን አለ ልቤ ተማርኩኝ በብዙ ሽንፈቴ ሲወራ ዓለም ባይገባውም ደግሼ ስጠራ ድህነት እንዲሆነኝ ያለፈው መከራ እንዳልኮራ ባለም እንዳልመጻደቅ መለስ ብሎ ማየት ተማረኝ መውደቅ ይላል በጣም ጥልቅ የሆነ ግጥም በጣም ደስ ይላል በጣም አመሰግናለሁ መስዬ
እንግዲህ ተመልካቾቻችን እንደምትመለከቱት በዚህ ፕሮግራም ላይ ከገጣሚ መሰረት ኃይሌ ብዙ ነገር ተምረናል ብዬ አስባለሁ። መሲ እንግዲህ ይሄን የመሰለ ውይይት ከማጠቃለላችን በፊት ማለት የምትፈልጊው ነገር ካለ እስኪ እድሉ ልስጥሽ። እሺ ቢኒዬ በጣም አመሰግናለሁ ይህንን እድል ስለሰጠኝ። ያው መጀመሪያ አንተንም አመሰግናለሁ አክብረ ስለጠራኸኝ በጣም አመሰግናለሁ። እንግዲህ እስካሁን ከነገርኩ ማንነቴ ጀርባ በጣም ጠንካራ የሆነች ሴት አለች ሊያ ስዩም የምትባልና ብዙ አስተምራኛለች በህይወቴ። እንዴት ይህንን ሲስተም መግፋት እንዳለብኝ፣ እንዴት አድቮኬት ማድረግ እንዳለብኝ በኦቲዝም ዙሪያ ይሄንን ጆርኒ ህይወትን የተማርኩት ከሷ ነው። እሷ በዳላስ ቴክሳስ ትኖራለች። በጣም የተለያዩ ስቴት የሚኖሩ በብዙ ትግል ውስጥ የሚያልፉ ቤተሰቦችን ሰብስባ ሀሳቦችን እንዲለዋወጡ መብታችንን እንድናውቅ ምናምን የምታረጋቸው ነገሮች አሉና በዛ የህይወቴ ጆርኒ ውስጥ በጣም ትልቅ ስፍራ አላት። በጣም አመሰግናታለሁ። ትምህርት ቤቱንም በመፈለግ በጣም በልበ ሙሉነት ይሄ ትምህርት ቤት ለልጄ ጥሩ ነው ምናምን እንድልም ከኋላ ሆና አብራኝ ቀን ሳትል ሌሊት ሳትል እየመለሰችልኝ መረዳት ስትፈልግ የሆነ ሰው ያስፈልግ የለ ከጎን የነበረች እሷን መቼም በህይወቴ የማረሳው ውለታ ባሉልኝ ሰዎች መካከል አለች። እንግዲህ በግጥም ህይወቴ ላይ ደግሞ እንዳልኩ ሎሬት የኪነ ጥበባት ማዕከልን በጣም አመሰግናለሁ። ማንነቴን ፈልገው ስላገኙ ለመጣ የመጽሐፉ ጠቅላላ ገቢ ደግሞ በኦቲዝም ለተጠቁ ፖፑሌሽኖች ነው። ይህን ስል እኔ በጣም ብቁ ጸሐፊ በስራው ላይ ብዙ የቆየ ሰው ምናምን ሆኜ አይደለም። ግን አንደኛ የእግዚአብሔር ፈቃድ ሲሆን ጊዜው ሲደርስ እግዚአብሔር ሊሰራ ሲፈልግ በሚፈልገው ቦታ ላይ መጀመሪያ እንድትገኝ የሚያደርግህና እግዚአብሔር ይሄንን መንገድ እንዲያስተካክል ይሄንን መንገድ ከሚጠርጉልኝ ሰዎች መካከል ከተተኝ። የስነ ጽሁፍ ሐሳቤንም ማስነሳው አመጣውና በዛ ጆርኒ ውስጥ ሎሬቶች ነበሩበት በጣም በሰፊው። ከዛ ውጪ ደግሞ በጣም ብዙ ደጋግ የሲያትል የአትላንታ በኢትዮጵያ ወዳጅ ዘመዶች በጣም በብዙ ገንዘብ ነው መጽሐፉን የገዙት እንጂ ይሄንን ስልህ የኔ መጽሐፍ በጣም ተወዶ በኢትዮጵያ ወይም በሌላው ዓለም በጣም ተሽጦ ምናምን አይደለም። ስለዚህ በፈንድሬዚንግ ተደርጎ ነው በዛ መልኩ ነው የዛን ያህል ገንዘብ መሰብሰብ የተቻለው። እንዳልኩ እኔ ርቄ ስለነበረ ብዙ መጽሐፌን እንደማንኛውም በአሁኑ ጊዜ አክቲቭ እንደሆኑት የመሸጥ ምናምን ስራውንም አልሰራሁም ሲጀምር። አላማ የሚያነበረ ሰው አላማዬን ግብ እንዲመታ በጣም ብዙ ገንዘብ ያዋጡ ሰዎች አሉ። አንዱን መጽሐፍ በጣም በውድ ዋጋ የገዙ ሰዎች አሉ። ለነሱ ሁልጊዜም ከልቤ ነው ማመሰግናቸው። አሁንም በቴሌግራም ግሩፕ አለኝ። በአመት የፋሲጋ ወቅት ከመዳረሱ በፊት 1 ወር ወይ ደግሞ 2 ወር ነገር ሲቀረው በጎ ፈቃደኝነት ደስ ያላቸውን ማንኛውንም አይነት የገንዘብ መጠን አርገው ሰጥተው እሱን ደግሞ የምናከፋፍልበት ደግሞ ሌላ ነገር አለ። ከመጽሐፉም በኋላ ቀጥያለሁ ማለት ነውና እዛም ላይ በቃ አንቺ ብለው በጣም በፍቅር በጣም በደስታ በጣም በጉጉት አልደረሰም እንዴ ብለው የሚጠይቁኝ ሰዎች ሁሉ አሉና በዚህ ደረጃ ስለወደዱኝ፣ በዚህ ደረጃ ስላከበሩኝ፣ በዚህ ደረጃ ሐሳቤን ተግባራዊ እንዲሆን ከጎኔ ስላሉ ለሁሉም ቤተሰቦቼ፣ ጓደኞቼ፣ ዘመዶቼ ሁሉንም ከልቤ አመሰግናለሁ። በጣም በጣም አሪፍ፣ በጣም ደስ ይላል። እንግዲህ ተመልካቾቻችን የገጣሚ መሰረት ኃይሌን ስክሪን ላይ በምትመለከቱት የቴሌግራም ቻናል ፎሎ ማድረግ ትችላላችሁ። ማገዝ የምትፈልጉት ነገር ካለ በዛ እሷን ኮንታክት ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ድረስ መተሽ መሲ ይህንን ሁሉ በጣም በጣም የሚጠቅም በአንቺ ህይወት ዙሪያ በተፈጠሩት የህይወት ልምድሽን ስላካፈልሽን ብዙዎቻችን ከአንቺ ጥንካሬን የአንቺን ብርታት ብዙ ትምህርት እንወስዳለን ብዬ አምናለሁ። ያንንም ስላረግሽ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም መተሽ ደግሞ በሌላ በሁለተኛ መጽሐፍ ደግሞ መተሽ
እዚህ ቁጭ ብለን የምናወራበት ጊዜ ቅርብ ነው ብዬ አስባለሁ። ተመልካቾቻችን እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም ብቅ እንላለን። መልካምን ሁሉ ተመኘው። አመሰግናለሁ። Thank you. በጣም አመሰግናለሁ ቢኒ። የእግዚአብሔር አክብርልኝ። Thank you.